አይደለም ያልኩ ማን እንደጻፈው ማስረጃ ሰጠኝ ነው ያልኩ ምስክሮቹ ያለ የኢየሱስ ምስክሮች ይሆኑ የኢየሱስ ምስክሮች ይሆኑ ማን ነው ካልከኝ ሐዋርያቱና ማን ናቸው ማቴዎስ ሉቃስ ዮሐንስ ማርቆስ ናቸው አራቱ ወንጌላት ማለት ነው በዚህ ነው የምታወራው ነው ቆሃል ስንቴ ያወራ ያለው ግን አንተ ይገባሃል ያወራ ያልከኝ ያለው አብዱል ከሪም ማ ዮሐንስ ጽፍ ያለው የሚል ቃል ከዮሐንስ አምጣልኝ ነው ያልከው ማርቆስ መጽሐፍ ውስጥ አሁን እንዲህ ኮ በለመናገር ነው እንዲህ ብለህ ስንቴ እንዲህ ብለህ ነው የምትናገረው ማቴዎስ ማርቆስ ሉቃስ ላይ ትረካ ጽሁፍ ነው ተናገር ተራኪው ማንነቱን አይገልጽም ተሳስቻለሁ አይገልጽም ልክ ነህ በቃ አራቱም ጽሁፎች እዚህ ያላችሁላችሁም አራቱም ማቴዎስ ማርቆስ ሉቃስም የሆነ ሰው ነው የሚያወራው ማን እንደሚያወራ አታውቁም ስታነቡ አለቀ እሺ ወደ ቀጣይኛው እንሂድ ኦኬ እዚህ ጋር ደግሞ አንድ መናገር ሐዋርያት ስራ ላይ ተናጋሪው ሐዋርያት ስራ የሚተርከው አካል ማንነቱ ይናገራል እሺ አንድ ጥቅስ ልንገር አሁን እኔ እያልኩ ያለሁት ኤግዛክት ወርድ ፋላሲ አንድ ነጥብ ነው እኔ ምንም አይደለም ኤግዛክት ነው ኦኬ አብዱል ከሪም እየታገስኩ ስለሆነ እኔንም ታገሰኝ ቆይ ሐዋርያት ስራ ላይ ሄደናል አሁን ወደ ኋላ እንመለስ ሐዋርያት ስራ ላይ እሱ ሲታወቅ ማን እንደጻፈ ይታወቃል ውስጡ ላይ ይናገራል ማን ነው ሉቃስ ነው ተብሎ ነው ሉቃስም ከሐዋርያት መካከል ምስክር ስለሆነ ሉቃስ ነው ተብሎ የሚታመነው ማለት ነው ሐዋርያት ስራ ሉቃስ ጽፎታል ተብሎ ይታሰባል እንጂ አይናገርም ውስጡ ላይ እሱ ማለት ሉቃስ እንደሆነ አይናገርም ልክ ነህ እሺ ግን ደግሞ ማሰሪያ የሆነ ሐሳብ ኤፌሶን ምዕራፍ 2 ቁጥር 20 ላይ ልጠቅስልህ ይችላል ኤፌሶን ጳውሎስ ነው ስለዚህ እዚህ ላይ ስለ ጳውሎስ አይሆን ስለ ጳውሎስ አይደለም 2:20 ላይ ቆይ ላውራ አንዴ ጽፍዬ ወደ ቀጣይ ርዕስ መግባት ፈልጋለሁ ባይዘይ ከቶፒኬ ውጪ ነው ያስወራችሁኝ ምን ትነግረናለህ ከዚህ በላይ የለም ምን መሰለህ 2:20 ላይ እንደዚህ ይላል ለምሳሌ ኤፌሶን 2:20 ላይ ኤፌሶን 2:20 ላይ ጳውሎስ ይላል ያው 2:20 በሐዋርያትና በነቢያት መሰረት ላይ ታንጻቸዋል ጳውሎስ የጻፈው እሱ መልእክት ስለሆነ ይናገራሉ መልእክቱ ስለሆነ ማለት ነው ለማን የላከው ይሄን ጳውሎስ ለኤፌሶን ሰዎች ቅዱሳን ማለት ነው ለኤፌሶን ሰዎች ስለዚህ ይላል በሐዋርያት ባይዘው ማወቅ ያለበት ዮሐንስ ወንጌል መስከኝ ማለት ነው አይደለም አቆይ አታምታታ መጀመሪያ ላይ አታምታታ አንዴ ጳውሎስ ይሄንን በሚጽፍበት ጊዜ ዮሐንስ ወንጌል ነበር እንዴ ጳውሎስና በዮሐንስ ወንጌል መካከል ብዙ ጋፕ አለው እኮ የጠየቁን ጥያቄ አሳጥረም መልስ ጳውሎስ ይሄንን በሚጽፍበት ሰዓት ላይ ኤፌሶን ደብዳቤ በሚልክበት ጊዜ ላይ እሺ ዮሐንስ ወንጌል ነበር አዎ ነበር እሺ ማስረጃ አስጠኝ ዮሐንስ ወንጌል መቼ የጻፈው ጳውሎስ ይሄን በ50ዎቹ አካባቢ ምናልባት በ40ዎቹ አካባቢ ተጽፎ ሊሆን ይችላል ምክንያቱም ሳይሞቱ ነው ዮሐንስ ወንጌል መቼ የጻፈው ሳይሞቱ በ40ዎቹ አካባቢ ሊሆን ይችላል እኔ ዮሐንስ ወንጌል መቼ የጻፈው ዮሐንስ ወንጌል እሱን በደንብ አጣርቼ ሌላ ጊዜ በመጣላ አይሻልም አብዱል ከሪም በቃ ሳታጣራ ደግሞ እዚህ ላሳይካ ታደርገው ይችላል ለምሳሌ እኔ ያላወኩም ማለት ትክክል አይደለም ማለት አይደለም በቃ አይሳስብ ከኔ ያሳያል እሺ መጽሐፍ ቅዱስ ላይ ባለው ነገር እናውራ አሁን የስኮላሮችን ላሳይክ ኢትዮጵያ መጽሐፍ ቅዱስ ማህበር ላይ ያሉትን የተናገሩትን ባሳይክ ዮሐንስ ወንጌል መቼ የተጻፈው ነው ነገር አይት ይችላል እሺ በመጀመሪያ ኤፌሶን መቼ እንደጻፈ ያው እሱን እንትን ብለዋላ የኤፌሶን መጽሐፍ ኤፌሶን መቼ እንደጻፈ ታውቃለህ እሱን 54 አካባቢ መስለኝ እንጃ ያው ጠልክሽ እሱን ሲጀመር ጳውሎስ ሲጽፍ ባይዘው እንትን የለም ይሄ እሺ ዮሐንስ ወንጌል 90-110 ላይ እንደል ላሳይክ ዮሐንስ ወንጌል ከላጣልክ ኢየሱስ አምላክ ነው ብለህ ታምናለህ ወደዛ ነው የሚሄደው ቀጥታውን ዋናው ርዕሳችን እሱ ነው አረ ቆይ አንዴ ይቅርታሽ ተመልሼ እንዴ መግሪብ ደርሷል ጋይስ እኔ አሁን ነው ልብ ያልኩት አላየሁትም ነበር ቆይተናል በጣም እሺ ስንቴ በቃ ኢብሮ ወይ ኦኬ ኢብሮ ራሱ እንትን እኔ አሁን 12:40 ማለት በጣም ሄዷል ችግር የለውም እሺ አላየሁትም አንዴ ግን እንትን ዮሐንስ ወንጌል ላሳየህና ከዛ እንትን እዚህ ላይ ስትስቲ ባይላሳይት ወደዚህ አስተካክለው
ይታያል እዚህ ጋር ትንሽ ዮሐንስ ወንጌልና ደቀ መዝሙሩ እሺ ኢየሱስ የወደውን የሆነ ደቀ መዝሙር ሐዋርያ ዮሐንስ እንደሆነ ይታመናል። እምነት ነው፣ ያ ነገር አይደለም ይናገራል። እሺ ያን ሲናገር በመንገድ መልእክቶችን በአጠቃላይ ይጻፍበታል። ዮሐንስ በኤፌሶን ሲኖር መልእክቶችን በአጠቃላይ ይጻፍ እዚህ ጋር ይታያል። 90 ዓመተ ምህረት ገደማ እንደሆነ የጻፈው ይመስላል። ኦኬ 90 መልእክቱ ነው። ልክ ነህ እኮ መልእክቱንም የጻፈው በዛ ሰዓት አይደል? አዎ መልእክቱና ወንጌል ይለያያል። ባይዙይ እሺ ይኸው ዘላ 185 ይኸው እሺ አሰሰክ እዚህ ላይ ይናገራል። ዝቅ ብሎ ባይዘው እሺ ዝቅ አድርገውት ቢያስቀምጡ ራሱ 85 ዓመተ ምህረት በኋላ ነው ባይዘው በኋላ ማለት ነው። ከዛ መልእክቱን ከለው 90 እስከመቶ አስረዲ ባይዘው እነዚህ አሳንሰውት ነው የኢትዮጵያ መጽሐፍ ቅዱስ ማህበር ራሱ አሳንሰውት እንጂ ከ90 ሄዲ በኋላ ነው አብዛኞቹ ስኮላሮች የሚያሳዩት ከኢትዮጵያ ውጭ ያሉት ማለት ነው። አንተ ኢትዮጵያውያን ያሉት ስኮላርሶች ስለሆኑ እነሱ አጥኚዎች ናቸው አክቹሊ። ዋናው ነገር ግን እኛ ለህይወታችን የሚሆን ነገር እከሌ እንደዚህ ሆነ እንደዚህ በዚህ ዓመተ ምህረት አሁን ለምሳሌ ራእይ የተጻፈው በ98 ነው ተብሎ ይታመናል። አንተ አሁን ቅድም የጠቀስከው ገባኝ። አንተ አሁን ኤፌሶን ብለህ የጠቀስከው ጳውሎስ ያንን በሐዋርያትና በነቢያት መሰረት ታንጻቸዋል ብሎ ሲጽፍ ዮሐንስ ወንጌል የለም ከመነሻው የለም። ዮሐንስ ላይ እኮ አለ አላልኩም? በቃ ዮሐንስ ወንጌል እንትን ሳለ እነ ማቴዎስ ማርቆስ ከ70 ኤዲ በኋላ እኮ የጻፉት ሊሆን ይችላል። ለምሳሌ አሁን ለምሳሌ ማለት ነው በጳውሎስ ጊዜ ወንጌል በጣም የምታገኘው 60ዎቹ አካባቢ ነው የለም ሲጀመር ባይብል ስኮላሮች ማለት ነው። ምክንያቱም የሞተው በኔሮ ዘመን ነው። ወንጌልን አያውቃቸውም ወንጌላቶችን ጳውሎስ ባይዘው ወንጌሉ ሲጻፍ አልነበረም እሱ። እነዚህ አሁን ለዛ ነው አንድ ኮቴሽን ታሳይኛለህ ከወንጌል አንድ ኮቴሽን ለሰራተኛ ይገባዋል ከሚለው ውጭ እሱ ራሱ መጽሐፍ ጳውሎስ እኮ በሐዋርያቶቹ ተመስክሮለት ነው ማለት ኢየሱስ ከመንገድ ላይ ያገኘው ወደ ሐዋርያቶቹ መጣ፣ ወደ ኬፊያ ተጸለየለት፣ ወንጌልን ሰማ። ሰዎቹ አሉ እንዴት ይጽፋሉ? አሁን ኖ አይደለም እንደዛ አይደለም። በስንት ዓመተ ምህረት ይጻፍ በስንት ዓመት ዋናዎቹ እኮ መሰረቶቹ አሉ። አሁን ሐዋርያትና እዚህ ጋር አሁን ኤፌሶን ምዕራፍ 2 ተጠቅስ ላይ ያሰብኩት ሰው የመስማት ሞራል የለም። አብዱ ከሪም በጣም ያሳዝናል። ኢብራሂም ይሻላል። እሺ ይቅርታ ቀጥል። እኔ አይደለም እኮ ጭንቅላቴ ነው። አይዞህ ችግር የለውም። አትቀበል። እዚህም ያላችሁ 800ዎች እኮ ማለት ነው። እሺ ቀጥል። በቃ ይሄድኩ ነው። አንተ ደስ ያለን በአንድ ደቂቃ አውራ። እሺ 800ዎቻችሁ ያላችሁ ትቀበላላችሁ የሚል ሐሳብ የለንም እኛ። ባይዘው አትቀበሉም እኮ አናውቃለን። ግን እኔ አሁን የሙስሊም ቤተ እምነት ባውቅ ደስ ይለኛል። ምንም ክፋት የለውም። እና የኦርቶዶክስንም ጠንቅቄ ባውቅ ማላቃቸው መጽሐፎች ባውቅ በጣም ደስ ይለኛል። መጽሐፍ ቅዱስን በሙሉ ሸምድቼ እስክጨርስ ድረስ ህይወት አታገኝም የሚል ሐሳብ የለንም እኛ ጋር። ዋና ሜን ፖይንቱ ደግሞ በክርስቶስ ኢየሱስ እንድናመንና ከኃጢአት እንድንጸዳ እቺን ግን ማወቅ አለብኝ ግዴታዬ ነው። ስለዚህ ኤፌሶን ምዕራፍ 2 ቁጥር 20 ላይ አጠቃላይ መጽሐፍ ቅዱስ በሐዋርያትና በመሰረት በነቢያት መሰረት ላይ ታንጻቸዋል ተብሎ በፈጠረክ ጳውሎስ ኤፌሶንን ሲጽፍ የማቴዎስ ወንጌል አልነበረም፣ የማርቆስ ወንጌል አልነበረም፣ የዮሐንስ ወንጌል አልነበረም። በቃ ለዛ ነው ማለት ላዳምጥ ያልቻልኩት ለዛ ነው። የሌለ ነገር አሁን ለሰዎቹ ነው ዝም ሚውት አድርጌ እኮ ባዳምጥ ማለት ነው ለህዝቡ የምትናገረው ስህተት ነው። እንዴት አድርጌ እሺ ዝም ልበልሽ? እሺ መጽሐፍ ቅዱስ ባጠቃላይ አይደለም ጳውሎስ እንዳለው ብለህ እየሰከስካቸው ነው፣ ህዝቡን እየሰከስከው ማለት ነው። በጣም ኮንፊውዝ አንኳ አይደለ ወይ? ሐዋርያት ምዕራፍ 1 ላይና ምዕራፍ ዮሐንስ ምዕራፍ 5 ላይ የተጻፈውን ኮንፊውዝ አደረገ አይደል እንዴ አብዱል ከሪም? ኤፌሶንን ጠቀስኩልህ። ወዴት ነው ኤፌሶን በየትኛው ዓመተ ምህረት ይጠቀስ? እስኪመጣ ድረስ አንድ ሁለት ጥቅሶችን እንመልከት። ኢብሮ እስኪመጣ ድረስ ኢየሱስ አምላክ ነኝ ብሎ አስተምሯል። ከዛን ጀምረን ኢየሱስ አምላክ ነኝ ብሎ ማስተማርም አይጠበቅበትም፣ አላስተማርም እንደዛ። እሺ ፈጣሪ ተናግሯል። ሰው መሆኑን ግን ነው ሰው እንዲያውቅ የፈለገው። ምክንያቱም ከእግዚአብሔር የተገለጠ ሰው ነው ተብሎ ተሰጣስ ሰውነቱን ነው እንዲታወቅ የተፈለገው። ኢየሱስ ሌላኛው ማስረጃ መሰጠ ምንድነው? እኔ አምላክ ነበርኩኝ ግን መናገር የፈለኩት ሰው ሚሊዮን ብቻ ስለሆነ ነው ብሎ ተናግሯል። የሰው ልጅ ሊሰቀል ይገባዋል፣ የሰው ልጅ ማን ትሉታላችሁ ብሎ ሲጠይቅ አልነበረም? ማርቆስ 16 ላይ ከዛም ይሄው የእግዚአብሔር ልጅ ነህ ክርስቶስ፣ አንተ ክርስቶስ ይሄው የእግዚአብሔር ልጅ ነህ። በቃ ኢየሱስ ክርስቶስና እግዚአብሔር ልጅ ነው እንጂ አምላክ ነው የሚል ትምህርት አለ? ያ አለ፣ እሱም አለ። እሱን እኮ ነው ኢየሱስ የት ጋር ያስተማረው አምላክ ነኝ ያለበት ነው ጥያቄያችን። ኢየሱስ ክርስቶስ ለምሳሌ አሁን አንተ ወንድ ነህ አይደለ? አብዱ ከሪም እንግዲህ እኔ ሳላይ ራሱ ወንድ ነህ።
አደባባይ ወንድ ነኝ ብትል እኮ ኖርማል አይደለም ባይዘው ስለሚታይ እኔ ወንድ ግልጽ ነህ ማንነቱ ነው ስለሚታይ እኔ አሁን ስለሚታይ ኢየሱስን መንገድ ላይ ሲራመድ ምን አምላክ መስሎ የሚታያቸው በጣም ጥሩ አሁን ማን ትሉኛላችሁ ብሎ ሲጠይቅ በነቢያትና በትንቢት አሁን የሰጠው ምሳሌ እንደተነገረው አምላክ ሰው እንደሚሆን አንድ የተረጋጋ አሁን የሰጠው ምሳሌ አሁን የሰጠው ኢየሱስ በአይን ሲታይ እንደዚህ አምላክ ነው ማለት የሚያስፈራ ነገር አለው ወይስ ሰው ነው? የለም ኖርማል ሰው ነው። እኔና አንተን ይመስላል ከኃጢአት በቀር እኔና አንተን ይመስላል ሳይሆን ሰው ነው። በስትክክል ሰው ነው። ሰው ሆነ ነው የተባለው። ወንድሞችን ሊመስል ተገባው ስለተባለ ኢየሱስ ሰው ሆኛለሁ ያለበትን አሳየንሽ። ኢየሱስ እኔ አምላክ ነበርኩኝ ሰው ሆንኩኝ ያለበት አሁንም ይሄ በትንቢት መጽሐፍ የተነገረው ማለት ነው። ጋይስ እዚህ ያላችሁ ኤቭሪ ሲንግል ክርስቲያኖች የሚያምኑት ንግግር ኢየሱስ ስለ ኢየሱስ ምንነት የሚያምኑት ነገር በአጠቃላይ ኢየሱስ አላስተማረው እያንዳንዱን ማለት ነው። ኢየሱስ ፍጹም ሰው ነበረ፣ ወደ ሰውነት ተቀየረ፣ ፍጹም አምላክ ነበር፣ ወደ ሰውነት ተቀየረ፣ ፍጹም ሰው እንደዚህ ሆነ፣ እንደዚህ ተቀየረ እኮ አይደለም ተቀየረም ስተት ነው። ሆነ ተቀላቀለም እሺ ሆንኩኝ ብሎ አስተምሯል እንደዛ ኢየሱስ። ነቢያቶቹ ናቸው የመሰከሩለት ሳይሆን በፊት ነቢያቶቹ እንሂድሽ በቃ እሺ ኢየሱስ ላይ የለም ብለኛ መጀመሪያ ኢየሱስ እንግዲህ አላስተማርም ብለኝና ወደ ሌሎች ደግሞ እንሄዳለን። በቃ ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ የተናገረበት ቦታ የለም ነው። እኔ አምላክ ነኝ ብቻ ስለሆነ እኮ ነው መለኮት ሰው እንደሚሆን ቃል ስጋ ሆነ ብለ ነቢያቱ እንትኖቹ ነው የመሰከሩለት ሐዋርያቶቹ ናቸው። ወደዛ እንሄዳለን እኮ መጀመሪያ ያለ ኢብሮ አብዱልከሪም ቆይ እሱ አሁን ትንቢት ተነግሮት ይመጣል ተብሎ ይፈጸማል ተብሎ ሲጠበቅ የነበረው በእስራኤል ዘንድ የነበረው አካል ለብሶ ቢመጣ አሁን አንዴ ተረጋጋ ስንቴ አሁን ለከመት ደክም ማለት ነው። ኢየሱስ አላስተማርም በቃ እንደዚህ ብሎ አላስተማርም፣ ግን እኛ ከሌላ መጽሐፍቶች ነው ያገኘነው ካልከኝ እኔ እኮ ምንም አልልህም። ምን አደርጋለሁ? ወደ ሌላ መጽሐፍቶች ሄዳለሁ። ግን መጀመሪያ እጅህን ከኢየሱስ ትከሻ ላይ ታወርዳለህ። በቃ ከይቅርታ ጋር እሱ ስላላስተማረ ለምን አወርዳለሁ? መድኃኒቴና አምላኬ ላይ ለምን አወርዳለሁ? እሺ ካላወረድ ካሳየን የት ጋር ነው ያስተማረው? እኔ አሁን ከኢየሱስ ክርስቶስ ወይ አንተ አሁን እኮ ስትላክ ማለት ነው ስትላክ አንዴ ስንቴ አንዴ ላስረዳክ። አሁን እኔ እጄን ኢየሱስ ላይ እንዳደረኩ ላሳይክ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ ነው ካንተና ያላከውን ኢየሱስ ክርስቶስ ያውቁ ዘንድ እቺ ዘላለም ሕይወት ናት አለ። እኔ ኢየሱስ መልእክተኛ ነው ብዬ አምናለሁ። በቃ ይሄው እጄን ዘረጋውኝ መልእክተኛ ነው ብዬ ባንዴ ኢየሱስ አምላክ አለው ብዬ አምናለሁ። እውነተኛው አምላክ ልኮታል። ዮሐንስ 20:17 አምላክ አለኝ አለ ራሱ። ይሄው እጄን ዘረጋው። ኢየሱስ ነብይ ነው ብዬ አምናለሁ ተናግሯል። ክርስቶስ ነኝ እኔ እሱ ነኝ። ለዛች ውሃ ለምትቀዳው ዮሐንስ ወንጌል ምዕራፍ 4 ላይ ካየ ለዛችኛው ሴት ውሃ ለምትቀዳው ሴት ክርስቶስ የሚባል መሲህ እንደሚመጣ እናውቃለን ስትለው እኔ እሱ ነኝ እና የሚናገርሽ እሱ ነኝ ብሎ ተናግሯል። ክርስቶስ ነኝ ብሎ ተናገረ። ይሄው እኔ ማምነው በአጠቃላይ ኢየሱስ ላይ በ30 ሰከንድ ብቻ እኔ እጄን ኢየሱስ ላይ ጣልኩት። ይሄው እጄን ይሄው አታስለቅቀውም። ተስማማለህ እንጂ መቼም አታስለቅቀውም። አንተ ግን የምታምነው ንግግር ኢየሱስ ላይ እኔ እንደዚህ እንኳን በ30 ደቂቃ በምንም ረጅም ሰዓት ፈጠራ እሱ ከኢየሱስ ንግግር እጅን አዘረጋም። ሁልጊዜ የምታወሩት ጥቅስ እኮ አለ። አሁን አንተ የምትፈልገው ትክክል አንተ ተሳሳትክም እኮ ትክክል አንተ ተሳሳትክ። አንተ ደግሞ ተሳሳትክ። አምላክነቱን የሚናገር ጥቅስ ደግሞ ይሄው ዮሐንስ ምዕራፍ 1 ላይ እኮ ቃል ኢየሱስ እኔ ያመጣሁት እንዳለ ከኢየሱስ መጀመሪያ ከኢየሱስ እጃችንን ከኢየሱስ ነው። አንተ አሁን እጅህን ከኢየሱስ ላይ አውርደህ ዮሐንስ ላይ መጣ መጫን ትችላለህ። ከሱም ደግሞ እናስወርዳለን በቅደም ተከተል ማለት ነው። መጀመሪያ ግን እኔ አሁን ኢየሱስ ላይ እጄን ያስኩኝ አይታል አታስለቅቀኝ ተቀበልከኝ። አንተ ምዕራፍ 1 እንሂድ። ራእይ ምዕራፍ 1 ቁጥር 8 እንሂድ። አረ ራሱ ኢየሱስን ነው የምትፈልገው እንዲናገር ሰላት እንትን ብሎ ይብሮ በቃ ተዘክቶ በደንብ እንትን ይላል። እሺ ይሄው ምዕራፍ 1 ቁጥር 8 ኢየሱስ ራሱ በአፉ አምላክነቱን እንዴት እንደተናገረ ምድር ላይ ያለ መጀመሪያ አስተን ምድር ላይ ያለ ጥቅስ ኢብሮ እንደዛ አላስተማረም። አስፈላጊ አይደለም ነገርኩ። ምሳሌ አድርጌ ነግሬዋለሁ። ለምሳሌ ኢብሮ ምድር ላይ ሆኖ ስንትዬ ምድር ላይ ሆኖ ያስተማረው በጣም ብዙ ነገር አለ። አሁን ዮሐንስ ራዕይ ምዕራፍ 1 ቁጥር 8 ላይ ሲጀመር ኢየሱስ አልተናገረም። ሲቀጥል ደግሞ ሰርፕራይዝ ነው እሱ አሁን አልተናገረም ለሚለው አብ ነው የሚናገረው። ያንን እሺ ምን ትላለህ? እንዴት ዮሐንስ ነው አሁን እሱ አላለመቀበል ፈልጎ ዮሐንስ ነው የተናገረው። ኢየሱስ አላለም እኮ ነው ያለኝ እሱ ዮሐንስ ምዕራፍ 1 ሲጀመር እኮ አሁን አንተ እሱ ነው የገረመ በጣም የሚገርም ነገር ማለት ነው። አብ ነው የተናገረው። የአብ ንግግር ነው። ዮሐንስ ምዕራፍ 1 ቁጥር 1 ቁጥር ዮሐንስ ምዕራፍ 1 ቁጥር 1 እንትና ነው የተናገረው። እሱ የእንትና ነገር ነው። ማን ነው? ዮሐንስ እኮ ነው። የዮሐንስ ንግግር ነው። እሱ ነው አይደለም ማለት እሺ። መልእክቱ ምን ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው አለ። ማን የሰጠው መልእክቱ? እግዚአብሔር ለማ ለኢየሱስ። በጣም ጥሩ። እግዚአብሔር ለኢየሱስ ክርስቶስ ዊስፐር የት ሄደ ባላ? አይ ተበላና። እሺ እግዚአብሔር ለኢየሱስ ክርስቶስ ሰጠው። ጥሩ
ኦኬ በስም የተገለጠው ይሄ ነው አለ። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። ኢየሱስ ለማን ላከ? ለማን ላከ? ለዮሐንስ። በማን? ለዮሐንስ። በማን በኩል? በመልአኩ በኩል። በመልአኩ በኩል። በጣም ጥሩ። ስለዚህ አሁን ኢየሱስ እዚህ ጋር ሲናገር አሁን የሆነ ነገር ምንም ቢናገር መልእክቱ የማን ባለቤትነቱ የማን ነው? የመልእክቱ ባለቤት ማን ነው? እግዚአብሔር ነው። በጣም ጥሩ። ስለዚህ አሁን ቁጥር ታች እንወርድና ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል አለ። ይላል የሚለው ማን ነው? ባዩ መለሰው ኢየሱስ ነው። ኢየሱስ ነው እያለ ያለው። የመልእክቱ ባለቤት ማን ነው? እግዚአብሔር ነው። በጣም ጥሩ። ስለዚህ ይላል የሚለው ወደሱ ነው የሚመለሰው። አንድ መረጃ። ሁለተኛ እዛው መረጃ ልስጥ። ቁጥር 4 እና 5 ላይ ዮሐንስ በእስያ ላሉ 7ቱ አብያተ ክርስቲያናት አለ መልእክት ሊናገር ካለውና ከነበረው ከሚመጣው አንድ ያዘልኝ። እሺ ካለው ከነበረው ከሚመጣው አንድ በዙፋኑም ፊት ካሉት ከሰባቱ መናፍስት አለ። ኦኬ በዙፋኑ ፊት ሲል ከማን ዙፋን ፊት ያሉ ማለት ነው? ከእግዚአብሔር ዙፋን ፊት። በጣም ጥሩ። ስለዚህ ያ ካለውና ከነበረው ከሚመጣው ዙፋን ፊት ያሉት ማለት ነው አይደል? እግዚአብሔር። በጣም ጥሩ። ከዛ ሶስተኛ እነዚያው መናፍስት ናቸው። ዙፋኑ ፊት ያሉት መናፍስት መላእክት ናቸው። ቀጠለና ምን አለ? ከታመነው ምስክር ከሙታን በኩር የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስም ማለት። ስለዚህ አሁን ከአብ ከሰባቱ መናፍስት ወይ ደግሞ ከሰባቱ መላእክት እንዲሁም ደግሞ ከወልዳል። ስለዚህ አሁን መጀመሪያ ምን ካለውና ከነበረው ከሚመጣው የተባለው አብ መሆኑን እዚህ ጋር ካረጋገጥክልኝ ያለውና የነበረው የሚመጣው የተባለው 8 ላይ አብ ነው። ሁሉን የሚገዛ ጌታ የተባለው በጣም ብዙ ቦታ ሁሉን የሚገዛ ጌታ ተብሎ የተጠቀሰ ራሱ አብ መሆኑን ላሳይ ይችላል። ተዛማጅ ነው። ስለዚህ አንድ የመጀመሪያ አውዱን ይዘን ስንመጣ ከ1 ጀምሮ እስከ 8 ብታነበው የመጀመሪያ አውዱ ቁጥር 1 ላይ ይላል የሚለው ወደ አብ ነው የሚመለሰው፣ ወደ እግዚአብሔር ነው የሚመለሰው። ሁለተኛ ነገር ያለው የነበረ የሚመጣው ተብሎ ቁጥር 4 እና 5 ላይ አብ ነው የተጠቀሰው። ሁሉን የሚገዛ ጌታ አምላክ ተብሎ በጣም ብዙ ቦታዎች እዚህ ዮሐንስ ራእይ ላይ ላሳይ ይችላል። ስለዚህ ለኢየሱስ አይደለም በጭራሽ ይሄ ኢየሱስ ነው አይወክልም። ሌላ ካለ መረጃ አስተን። እሺ ኢብሮ አሁን ደግሞ ጊዜ ስጠኝ ለኔ እንዳወራ ማለት በጣም ጥሩ። እኔ አሁን አንተ እግዚአብሔር አብ አሁን ካለበት ተነስቼ ነው። እሺ በቃ ተረዳኝ፣ ችግር የለውም። አሁን እኮ እኔ እኮ ተከራክሬ ላሳምናቸው አልችልም እኮ። እሺ ግን ዕውቀት ያስፈልገናል፣ ኖሌጅ ያስፈልገናል። የእናንተንም ሃይማኖትን መስማት ፈልጋለሁ። ባይዘይ ምንድነው እግዚአብሔር አብ ልጁን ኢየሱስ ክርስቶስ በመላክ ነው። በመላክ መጀመሪያ በመላክ ነው። በሱ በኩል የሚመጡትን ይቀበላል። ኦኬ አሁን አንተ ቁጥር 7 ላይ እነሆ እንደዚህ ይላል፣ እነሆ በደመና ይመጣል፣ የወጉት እንኳን ሳይቀሩ አይን ሁሉ ያየዋል፣ የምድር ህዝቦች ሁሉ ከእርሱ ጋር ተነስቶ ዋይ ዋይ ይላሉ የሚለው አብ ነው ወልድ ነው? እሱ ስለወልድ ይበል ችግር የለውም። 4 ነጥብ ዘጋ። በጣም ጥሩ። እንቀጥል 8 አየህ 4 ነጥብ አለ የለም? ቆይ አንዴ 4 ነጥብ የለም? ጨረሰ። አሜን ብሎ ጨረሰ። ቀጠለ። ቁጥር 7 ያለውና የነበረው የሚመጣው ያለ እኮ ነው። አሁንም እኮ ማን ነው የሚመጣው? የሚመጣው ማን ነው? የሚመጣው ማን ነው? ቁጥር 4 ላይ ተመለስ። እሱን ለማወቅ ቁጥር 4 ላይ ተመለስ። እሺ ምን ይላል? በዚህ አውራጃ ለሚኖሩ 7ቱ አብያተ ክርስቲያናት ይላል ካለና ከነበረው ከሚመጣው አሁንም ከሚመጣው የሚመጣው አብ ነው ወልድ ነው? አንዴ አብ አይመጣም እንዴ? ምን ሆነ ነው? አብ ይመጣል የተባለው አብ ነው? ቆይ አንድ ያዝ። ቆይ አንዴ እሱን እንመጣለን። ቆይ አንድ ካለው ከነበረው ከሚመጣው አንድ እሺ ካሉት ከሰባቱ መናፍስት እንዲሁም ታማኝ ምስክር ከሙታንም በኩር ከሙታንም ኧረ ቁጥር ዮሐንስ ራእይ ምዕራፍ 1 ቁጥር 4 አይደል ያልከው? ካለው ከነበረውና ከሚመጣው በዙፋኑም ፊት ካሉት ከሰባቱ መናፍስት ካለው ከነበረው ከሚመጣው አንድ እሺ። ሁለተኛ እሺ ከዙፋኑም ፊት ካሉት በማን ዙፋን ፊት? ከዙፋኑ ፊት ካሉት በኢየሱስ ፊት ካለው ዙፋን ካሉት እነዚህ መናፍስቶች ባይዘው መልአክ አይደሉም። ይሄ ሌላ ዲፊኒሽን ነው ያለው። መልአክ አይደሉም። ዙፋኑ ፊት የማን ዙፋን ነው? የእግዚአብሔር ዙፋን። እግዚአብሔር አብ አይደለ? በጣም ጥሩ። ስለዚህ አሁን እግዚአብሔር ዙፋን ፊት የተባለው ከዙፋኑ ምን ነው አይደል የሚለው? አዎ ከማን ዙፋን ፊት? ካለውና ከነበረው ከሚመጣው ዙፋን አይደለ? ማን ነው እሱ? ካለው ከነበረው ከኢየሱስ ፊት ማን ነው? 7 መናፍስቶች አሉ ይላል። ካለው ከነበረው
ከሙታን በኩር አለ። እሺ ከሙታን የሞተው አብ ነው ወልድ ነው ነገር ይሄው እዛው ላይ ነው እዛው አካል ነው። ከሶስት አካል ነው ጸጋና ሰላም ለእናንተ ይሁን እያለ የሚናገረው ጸጋና ሰላም ለእናንተ ይሁን እያለ የሚናገረው ከሶስት አካል ነው። ይኸውልህ ስንትዬ አንደኛው ካለው ከነበረው ከሚመጣው አለ። ሁለተኛ በዙፋኑም ፊት ካለውና ከነበረው ከሚመጣው ዙፋን ፊት ካሉት ሰባቱ ያለው የነበረው የሚመጣው ማን ነው? ኢየሱስ ነው። ስለ ኢየሱስ ያወራል። ከሱ ፊት ማን አለ? ዙፋን አለ። እሱን እንድናውቅ የሚረዳን ማን እንደሆነ ልንገራ ዙፋኑ የማን ዙፋን ነው? የእግዚአብሔር ዙፋን። እግዚአብሔር አብ አይደለ? ከማን ፊት ነው የተባለው ግን? ከኢየሱስ ፊት የእግዚአብሔር ዙፋን አለ። የምን ኢየሱስ ነው የምታወራው? እንደዛ የሚል ስንት የትኛው መጽሐፍ ነው የምታነበው? ስንት ቁጥር 5 እንዲሁም ታማኝ ምስክር ከሙታን በኩር የሆነው ይላል። እሺ በቃ አንዴ እንደዚህ ካልተግባባን አንዴ ላዙርና ላሳየ። እሺ አንዴ እንደዚህ ካልተግባባን እንዴ አራዊሽ ላገልብጦኝ ነበር። እሺ በጣም ይራበኝ በነገራችን ላይ። ቆይ አንዴ ምግብ መብላት ይኖርብኛል። አንድ ሰው ቢኖር ጥሩ ነበረ የሚወያይ ሰው ይመጣ። እሺ ምን አለ ነው ልብ አድርግ። ዮሐንስ ቆይ አንዴ እዚህ ጋር መጣ። እሺ ምን አለ ዮሐንስ በእስያ ላሉት አለ ሰባቱ አብያተ ክርስቲያናት ካለውና አለ ልብ አድርግ ካለውና ከነበረው ከሚመጣው እሺ አንድ ያዘ። እሺ አንድ ያዘና አንድ ያዘ። ሁለተኛ በዙፋኑም ፊት ካሉት አለ። በማን ዙፋን ፊት? በእግዚአብሔር ዙፋን ፊት። ማን ነው? የትኛው እግዚአብሔር ነው ዙፋኑ ላይ ያለው? አብ ነው ምን ነው? በጣም ስለዚህ በዙፋኑ ፊት ካለው ቆይ ከላይ እናንብብ ካለውና ከነበረው ከሚመጣው ይላል አይደል? አዎ እኮ ቆይ አንድ የሚመጣው ማን ነው? እሱን ልናይ እኮ ነው። እሱን ልናይ ነው። በዙፋኑ ፊት ካሉት አለ። ከማን ዙፋን ፊት? ከኢየሱስ ፊት። ኢየሱስ የሚል ነገር የለም። እሺ ቆይ አሁን እሱን ደግሞ እንረዳ። በቃ አሁን ዙፋኑ ላይ ያለው ማን እንደሆነ እዚህ ዮሐንስ ራእይ ምዕራፍ 7 ቁጥር 5 ላይ ማነው ምዕራፍ 5 ቁጥር 7 ላይ እንምጣ ደግሞ ምን እንደሚል በዙፋኑና በአራቱ አንበሶች መካከል በሽማግሌዎች መካከል እንደታረደ በግ ቆሞ አየሁ አለ። የታረደ በግ መስሎ ቆሞ የታየው ማን ነው? ኢየሱስ ነው። በጣም ጥሩ። ወረደና መጥቶም አለ። መጥቶም የተባለው እንደታረደ በግ የቆመው ነው አይደለ? በጣም ጥሩ። በዙፋኑ ላይ ከተቀመጠ ከዚያ ከቀኝ እጁ መጽሐፉን ወሰደ አለ። ወሳጁ ማን ነው? ኢየሱስ ነው። ምን ላይ ከተቀመጠው ነው መጽሐፉን የወሰደው? በዙፋኑ ላይ ከተቀመጠው። ማን ነው እሱ ዙፋኑ ላይ ያለው? እዚህ ጋር አይናገርም እንዴ? ሰይጣን አትለኝም መቼስ። ኧረ ሰይጣን አይኖርም እኮ። ታዲያ ማን ነው? እሺ ዙፋኑ ላይ ያለው ማን ነው? ዙፋኑ ላይ እንትን የተጻፈው መዝገብ ሊሆን ይችላል እኮ ታቸው ወደ መጽሐፉን ተወስዱ ዘንድ በዙፋኑ ላይ ከተቀመጠ ከዚያ አለ ከቀኝ እጁ መጽሐፉን ወሰደ አለ። ከማን ነው? ከየትኛው ከቀኝ እጁ ነው መጽሐፍ የወሰደው? ከእግዚአብሔር አብ። በጣም ጥሩ። ስለዚህ ዙፋኑ ላይ ያለው ማን ነው? አብ ነው። አመሰግናለሁ። እንመለስ። አሁን እዛ ላይ እንመለስ። እንዳትክደኝ ደግሞ እንክዳለሁ። እሺ ምን አለ? ካለውና ከነበረው ከሚመጣው በዙፋኑም ፊት ካለው ማን ነው? ካሉት አለ። በዙፋኑ ፊት ያሉት ዙፋኑ ላይ ያለው ማን ነው አለ? እግዚአብሔር ነው። እግዚአብሔር አብ አይደለ? አዎ። በጣም ጥሩ። ካለውና ከነበረው የተባለው ዙፋኑ ላይ ያለው ማን ነው? አውቃለሁ እኮ ወደዛ እንደምትሄድ ያው ለዚህ ጋር ልተርጉምልህ። ቆይ ኢብሮ ቆም እዚህ ጋር ማን ነው? ስንት አይደለም እንዴ? እንደዚህ ማይል ያለው ዙፋኑ ላይ የተቀመጠው እግዚአብሔር አብ ነው። በጣም ጥሩ። ካለውና ከነበረው ከሚመጣው በዙፋኑም አለ እኮ በዙፋኑም ፊት ካሉት በማን ዙፋን ፊት? ከእግዚአብሔር አብ ዙፋን ፊት። ያው እኮ ካለውና ከነበረው ከሚመጣው ዙፋን እኮ አለ። ያው ከሱ ፊት እኮ ነው ያለው። እሺ ማን ነው? እግዚአብሔር አብ ነው። ቀጥል። በጣም አመሰግናለሁ። ስለዚህ ካለውና ከነበረው አብ ነው ማለት ነው። ስለዚህ ጨረስን። አሁን እንመጣና 8 ቁጥር ላይ እንመጣለን ማለት ነው። አይ ውረድ እዛው ላይ እንውረድ። እያነበብን እንሂድ እስቲ። እያነበብን እንውረድ። እሺ ያው አሁንማ ልትታነቅ ነው እንደዛ። ካለውና ከነበረው ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከታመነው ምስክር ከሙታንም በኩር ምድርም ነገስታት ገዢ ከሆነ ይላል። አሁን ከሙታን መካከል በኩር የሆነው ማን ነው? ይሄ ነገር እሺ ችግር የለውም።
አብ ነው ወልድ ነው ኢብሮ በእናትህ እዚህ ጋር እሱን እንመጣለን እኮ ያው ያነበረን ይላል ካለው ከነበረው ከሚመጣው አብ ነው አለን በዙፋኑ ፊት ስላሉት እነዚህ መላእክት ናቸው እንግዲህ ዮሐንስ ለሶስት አካላቶች ነው ጸጋና ሰላም ከሶስት አካላቶች ጸጋና ሰላም ለእናንተ ይሁን ሊል ነው አንደኛ ካለው ከነበረው ከሚመጣው አብ ሁለተኛ በአብ በዙፋኑ ፊት ካሉት ከሰባቱ መናፍስት መላእክት ሶስተኛ ደግሞ ከሙታን ምስክር ማን ነው ከታመነው ምስክር ከሙታን በቁርባን ነው ኢየሱስ ነው አይ የምድር ነገስታት ገዥ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ለወደደን ከኃጢአታችን በደሙ ላጠበን አለና ኢየሱስ ክርስቶስን አብንና ማንን ጠቀሰ መላእክትን ጠቀሰ ማለት ነው ኦኬ ጥሩ እንቀጥል መንግስትም አለ ለአምላኩና ማን ነው አምላኩ እግዚአብሔር አብ በጣም ጥሩ ስለዚህ አሁንም ስቲል አምላክ አለው አይደል ከሄደ በኋላ በሰውነቱ አምላክ አለው እሱን እኮ አልቀው እዛ ሜዶ ሰው ነው ስንቴ እዛ ሜዶ ሰው ነው እዛ ሜዶ ሰው ነው እዛ ሜዶ ያ አሁን ፊልጵስዩስ ምዕራፍ 2 ቁጥር ምድር ላይ አምላክ ይኸውልህ አምላክም ሰውም እንደሆነ ሰው ሲሆን አምላክ ክብሩን በክብሩ በሙሉ ክብሩ እንዳልተገለጠ እንደተዋሃደ እሱ ነው ታዲያ ዘጋ ካልገባክ ወይ ብሮ ሊገባ አይችልም ሌላ ቦታ መቼም ሩት ወዱ ማግኘት አለ ፊልጵስዩስ ምዕራፍ 2 ሰው መሆኑ ምን ያደርጋል እዛ ነው እኮ ጥያቄ ምን ያደርጋል ሰው መሆኑ ዕብራውያን ምዕራፍ 2 ቁጥር 14 አለ በሞት ላይ አለቃ የሆነው ዲያብሎስን እንዲቀጣ በሞቱ ይላል ስለ ኃጢአትን ማስወገድ አለበት እሺ በቃ አሁን አምላክ ዋና ፖይንቱ እሱ ሁላችንም ኃጢአተኞች ነን አምላኩ አብ ነው ማለት ጨርሰናል እሺ ለአባቱም ከሆነ በሰውነቱ አምላክም አባትም አለው ኤግዛክትሊ አንተ ነው ያልከው ሰውነቱ ምናምን ብለ አንተ ነው ያልከው ስንት አይደለም እሺ አምጣሽ በሰውነቱ አምላክ ነው የሚለውን አንጣው መረጃ እሺ ፊልጵስዩስ ምዕራፍ 2 ቁጥር 6 አውጣልኝ እሺ እዛው እሺ በሰውነቱ የሚል ነገር ነው የምታመጣው እሺ እንዳር አይ ኤግዛክት ወርድ አታምጣብኛ እንደዛ ተጻፈው ነው ምን ያልከው ነገር እኮ ነው አሁን እሺ በል ይሄ ችግር የለውም ፊልጵስዩስ ምዕራፍ 2 የሚያዋጣ መስሎ ነው አርላውን እዛ ሄድከው አሁንም እንደገና ሌላ መቃብር ነው እሱ እሺ የታለ ፊልጵስዩስ ኧረ ምንም መቃብር የለም እሺ ምዕራፍ 2 ያው መጣው ከአራት ጀምሮ እናውጣ እስቲ እሺ 5 ያው የሆነ ነገር ቀመሳ ወይ አጠገብ አድርግና አይ አይደለም መሄድ አለብኝ አንድ ሰው የሆነ የሚወያይ ሰው ይመጣ ጥሩ ነው እሺ በክርስቶስ እሺ 5 ደቂቃ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሆናል ሐሳቡ ምንድነው ይብሮ በዚህ ለማብራራት ትህትና ነው በቃ ዝቅታ ነው እሱ በእግዚአብሔር መልክ ሲኖር ሳለ እሺ አምላክ ሆኖ ሳለ ነው ወይስ በእግዚአብሔር መልክ ሲኖር ሳለ ነው በእግዚአብሔር ሁለተኛው ስላሴ ነው ሁለተኛው አካል እኮ አምላክ የሆነው ቃል እግዚአብሔር ነው የተባለው በእግዚአብሔር ዘንድ ነበር የተባለው እግዚአብሔር መልክና ምሳሌ ነው ሲልስ ምን ለማለት ፈልገው ነው ወንድ ልጅ በእግዚአብሔር መልክና ምሳሌ ነው ይላል እሱ ሌላ ሐሳብ ነው እሱ የክብሩ መገለጫ ለማለት ነው እንጂ መለኮት ነው ይያል አይደለም ያው እዚህ ጋር መለኮት ነው አይደል እንዴ ታዲያ እግዚአብሔር መልክ ሲኖር ነው እኮ ያለው እሺ ውረድ አልጨረስክም እኮ ውረድ እዚህም እኮ ነገርኩ እኮ ምንም እኮ ሌላ ነገር እኮ አንድ ስታንዛ እኮ ነው ያወራል ሁለተኛው ስታንዛ እንቀጥል አንጨርስ መጨረስ በጣም አንዴ አብዱል ከሪም ከመጣ እኔ መብላት አለብኝ ወይ አቡበከር ወይ ኢሳቅ አንዳቸው መምጣት አለባቸው ሌላ ጊዜ ግን ባይዞ ኢብሮ በእውነት ዲስከስ እንዳናረግ እያረጋችሁ ነው መግባት እኮ እንፈልጋለን እኛ ምክንያቱም የሆነ 5 ደቂቃ እየተሰጠን ብናወራ ነው የሚሻለው እንጂ ወይታወራለች እኛ እንደዛ አይደለም እኮ አሁን እኛ የማይሆን ነገር ስትጠቅሱ ነው እንደዚህ ምን ነው እና የሆነ እስቲ አብዱል ከሪም ወይ አቡኪ ወይ ሳካላችሁ ግቡሺ ኦኬ አብዱል ከሪም መጥቷል ማሻአላ እሺ ሌላ ሰው ወይ እንትን ነው ችግር የለውም ያው አብዱል ከሪም መጥቷል አብዱል ከሪም መጥቷል አንዲ ጋጠኝ ሱብሃንአላህ ሰላም አለይኩም ወራህመቱላሂ ወበረካቱ ትቆያለህ እንዴ ማኔ ሄደ ይብሮ ይብሮ ርቦታል መሰለኝ ይድሱ እናንተ እንቀጥል በቃ አብዱ ምን አልክ ልትቆይ ነው አይ አልኩ እስቲ ከቻልክ አንተ ብትከፍቱላ ደስ ይለኛል እንደው ከቻልክ ማለት ነው ኧረ እባክህ እሺ በቃ ካልሆነ ይቀመጥና አንድ አፍታ እስከምበላ ጠብቀኝ እሺ አይ ያልተበላ እሺ ስንቴ ወይ እንዴት ነህ ደህና ነህ አለሁ እግዚአብሔር ይመስገን ጨረስክ በሰላም አልহামዱሊላህ ረብል ዓለሚን እሺ ከኢብሮ ጋር ምንድነው ሐሳባችን የኢየሱስ ክርስቶስ አምላክነት ላይ ነው ፊልጵስዩስ ምዕራፍ 6 ቁጥር 4 ለምናውቀው
እንሰግዳለን አለ ጳውሎስ። አንተ ኢየሱስ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን አለ። ኢየሱስ ለማን እንሰግዳለን እያለ ነው እዛ ክፍል ላይ። በሰውነቱ ይዘምር ሁሉ ነበር አብዱከሪም። ዕብራውያን ለማን እንሰግዳለን እያለ ለእግዚአብሔር አብ ነው። ለእግዚአብሔር አብ ነው ኢየሱስ እንሰግዳለን አለ። እንግዲህ ኢየሱስ ይሰግዳል፣ ለአምላክ ይሰግዳል። ይዘምር ሁሉ ነበር እኮ ይላል እኮ አብዱከሪም። ስምህን ለወንድሞቼ አስታወቅኳቸው፣ በዜማ በማህበር አመሰግንኩ ተብሎ ተጽፎለታል። ዕብራውያን ምዕራፍ 2ም እንደዛ ይላል። በሰውነቱ ኢየሱስ ራሱን ስላዋረደ እኔ እናንተ ከኃጢአት በቀር እሺ ኢየሱስ አሁን ይልክ በሰውነቴ ነው በአጥንቴ ነው ያለበትን በፈጠረ አሳየኝ። በፈጠረ ይሄው ፊልጵስዩስ ምዕራፍ 2 ፊልጵስዩስ አይደለም ያልኩህ ኢየሱስ አሁን ይሄን የተናገረ ምን ከተናገረ ኢየሱስ ይሄ ማለት እኮ ማለት ኢየሱስ በጣም ትልቅ ቁልፍ ትቶ ነው ሄደው ማለት እኮ ነው። እያንዳንዱ የሚናገረው ንግግር ለሁለት ይካፈላል፣ ለመለኮትና ለስጋ። ኢየሱስ እውነት አንተ ያልከው ትክክል ቢሆን በአንድ ጥቅስ ይናገር ነው። እውነት እላችኋለሁ ንግግሮቼ ለሁለት ክፈሏቸው፣ ግማሽ ለስጋ ግማሽ ለመለኮት ብሎ ይናገር ነበር። እያንዳንዱ የተናገረው ንግግር ለሁለት ይካፈላል። እናንተ ጋር ሲመጣ ይሄንን ኢየሱስ ተናጋሪው ያለ ከተናጋሪው ነው መስማት እንፈልገው። ንግግሮቼ ለሁለት ክፈሉት ያለው የት ጋር ነው? እኔ ፍጹም እንደዚህ እኔ መለኮት እንደዚህ ምናምን ብሎ ገነጣጥሎ የተናገረበትን ንገረን እስቲ መጀመሪያ። አሁን ምን መሰለህ አብዱከሪም፣ አሁን እናንተ የምትፈልጉት አይነት ጥቅስ መጽሐፍ ቅዱስ ላይ የለምና ምክንያቱም በጠቅሳቸው ጥቅሶች ሁሉ እንትን ዳይቨርት እየሆነብኝ ስለሆነ ስለዚህ ኢየሱስ አላለም እንደዛ ነው ባጭሩ በቃ። ስለዚህ እናንተ ናችሁ ስለማይመቻችሁ ንግግሮቹን ለሁለት የምትከፍሉት። የመለኮት ሙላት በሶስት ይኖራል ተብሎ ተጽፏል። ቃል ስጋ ሆነ፣ ቃልም እግዚአብሔር ነበር፣ ከእግዚአብሔር ጋር ነበር በመጀመሪያ ነው። እኔ ማግዛለሁ ክፍልክ ለምሳሌ አሁን ስለዚህ እነዚህ ሁሉ ይሄው ፊልጵስዩስ ምዕራፍ ቆላስይስ አሁን መለኮት ያልከው ቆላስይስ ላይ ነው ያለው። በእግዚአብሔር መልክ ሲኖር ሳለ ፊልጵስዩስ ምዕራፍ 2 ላይ ነው ያለው። ቀጥሎና ያነበብን ብንል ነበር። እኔ እኮ በተስማማ አንተ የምትጠቅሳቸው እንዳለ በጭንቅ በቃል ያውቃቸዋል ባይዘው። ስለዚህ እዛ ጋር ዲፊኒሽን ዋናው እንትኑን ነው ያላገኛችሁ ገብታችኋል። ኢየሱስ ጋር የለም በለኝና ልሂድ ነው ወደዛ። ኢየሱስ ጋር ምን የለም የለም በቃ ምን ጠቀስክ? ኢየሱስ አምላክ ነኝ ያለበት የለም ብለህናል ቃል በቃ። በተዘዋዋሪ እንኳን ፍጹም ሰው ፍጹም አምላክ ያለበትም የለም። ኢየሱስ አምላክነቱ አምላክ ነኝ ብሎ ያስተማረበትም የለም ነው። ከኢየሱስ ላይ እጅን ዞር ስታደርግ ወደ ሌሎቹ እንሄዳለን። መተማመን ኢየሱስ እኔ እጄን አላነሳም። ያለ ሂብሮ ደቂቃ ተሰጥቶ ለሌላ ጊዜም ደቂቃ ተሰጥቶ 3 ደቂቃ ወይ 4 ደቂቃ የለም ጥቅሱ ነገር ብናወራ ምናምን በጣም አሪፍ ነበር። ኢየሱስ አስተምሯል ካልክ ምዕራፍና ቁጥር ጭራሽ በደንብ ነው ነገር ያብዱከሪም። ኢየሱስ በአምላክነቱ አምላክነቱን መንገድ አይጠበቅበትም። ቅድም እንደዚህ አትበል እንደዚህ ነው ለምን አትበል ትለኛለህ? በምናምን ማለት አይቻልም። ምክንያቱም በቃ እያወራን ትንቢት እኮ ተናገረ አባቶች ኢየሱስ አላስተማረም ማለት ነው። ወደ እናዘድ ይኸውልህ አሁን ያስተማረው ስለምኑ ነው? ቆይ ምን ያስፈልግማ? ወንድ ሆነ አንተ ወንድ ነኝ አደባባይ ብትል እኮ በጣም ልክ አይደለም እኮ። አምላክ ሰው እንደሚሆን ነቢያቶች ተናገሩ፣ በልዩ ልዩ ጎዳና ተናገረ ይላል እኮ ዕብራውያን ምዕራፍ 1። በዚህ ዘመን ደግሞ ዓለማትን በፈጠረ ይላል። ስንት አንዴት ይሰማሃል? ስንት በፈጠረ እንትን አብዱከሪም ይቅርታ በጣም እውነት ማውራት የቻልከው አይደለም። ሌላ ጊዜ ወይ የትም አይደለም ማስረጃ። እሺ ዕብራውያን ምዕራፍ 1 እናውጣ። እሺ ዕብራውያን ኢየሱስ ነው የሚናገረው እዛ ላይ በጣም እንጂ እንዴ ኢየሱስ ነው ዕብራውያን ላይ የሚናገረው። ዕብራውያን ምዕራፍ 1 ላይ ስለ ኢየሱስ ነው የሚናገረው። ኢየሱስ እንዲናገር ትፈልጋል? ምስክሮች አሉ። በቃ የለም በል እኮ የለም በል። ከኢየሱስ ማምጣት አልችልም ካልክ እኮ ወደዛ ላይ ሄድ። ላንብበው አንዴ። የለም ብለህ ሂድ። የለም በል መጀመሪያ። እኔ እኮ ነገርኩህ። ዕብራውያን ምዕራፍ 1 ቁጥር 1፣ ዕብራውያን ምዕራፍ 1 ቁጥር 8፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 1፣ ፊልጵስዩስ ምዕራፍ 2 ቁጥር 6 የምጠቅሳቸው በጭንቅላት ይወላቃቸዋል። ቆላስይስ ምዕራፍ 1 ሱማኛ እንድፌል ለማድረግ ተሸመድድ ይሆናል እኮ ችግር የለም። በቃ ስለዚህ የምጠቅሰውን ቀድሜ ከነገርኩ መጀመሪያ ላይ የትም አትዝለል። በቃ የትም እኔ ከማቀው ሰዎች ሁሉ ልትሄድ አትችልም። ስለዚህ አሁን መጀመሪያ ኢየሱስ እንደዚህ ነው ዲፌንድ ሲያደርጋቸው የነበረው እንትኖችን ባይዘው። አንዴ ኢየሱስ አስተምሯል ወይስ አላስተማረም? በቃ ተስማማን። የለም ከኢየሱስ ማስረጃ የለም በለኝና ልሂድ። እኔ የምጠቅሰውን ጥቅስ ቆይ አብዱከሪም አንተ ራስህ እንደ ሙስሊም ብራዘር ማለት ነው ተልከ የመጣው የሙስሊምን ሃይማኖት ተልኮ ይዘን የመጣው አትሰማማ ሌላ ነገር ይሄ ይታወቅ ነው። እንደዛ ወይስ አላስተማረም? ኢየሱስ ተልኮ ሲመጣ ስለ አምላክነቱ መናገር አይደለም ማለት ነው። በቃ ስለ ሰውነቱ ነው መናገር ያለ ተልኮ አይደለማ። ነቢያቶች ተናገሩለት። ከብሉይ ኪዳን አሳየኝ። በቃ የለም በቃ አልደረሰም ነው። አንተ ባፍ መናገር የለም በቃ። እሺ ኢየሱስ እኔ ከአብርሃም በፊት ነበርኩ ያለው ምኑን ነው? እሺ ልንገርህ እኮ አሁን ከአብርሃም በፊት ነበርኩ ብሎ ነገራቸው። ከአብርሃምና በኢየሱስ መካከል ስንት ዓመት ልዩነት አለ?
እኮ ምዕራፍ ቁጥሩን ተጠቀሰውና እዛ አውድ ላይ እንመልከቱ ስለምን እያወራን እንደሆነ። ኦኬ እስቲ ዮሐንስ እሺ ልንገርህ ከኔ ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ነው ያለው። ሂድና እዛ ቁጥር 56 ጀምር አንብብልን። ኢየሱስ አላስተማረም። 56 እውነት ነው። አብርሃም ከመወለዱ በፊት እኔ ነኝ ያላቸው አለ ማለት ነው። ኧረ ቆይ ከቁጥር 56 ጀምር ነው። እናንተ ባታውቁኝም እኔ አውቃችኋለሁ፣ አላውቅም ብል እኔም እናንተም ሐሰተኛ እሆናለሁ። እኔ ግን አውቃለሁ፣ ቃሌም አባታችሁ አብርሃም ቀኔን ለማየት ተስፋ በማድረግ ተደሰተ። ምንድነው ማለት ነው? ሐሴት አደረገ። አዲስ መደበኛ ትርጉም ነው። አዲስ መደበኛ ነው የኔ። በቃ ትክክለኛውን ያኛውን ትርጉምልን 1954። እሺ ይሄ ብዙ ነገር ተለዋውጦበታል ቃላቶቹ ራሱ ብዙ ማንስማማበት ነገር ይኖር ነው። ወደ ግሪክ ምናምን ልንሄድ ነው። በቃ ችግር የለውም። እሺ 1954ን ካለ ክፈተው። እንደ ጋጣሚ አጠገቤ ነው ግን እስቲ ኢየሱስ አላስተማረም። እዚህ ያላችሁ ቁርአን ላይ የሚናገረው በግልጽ ነው። ይመሰክራሉ። ለፊቱ ላይ ይናገራል እንዳላስተማረ ጭራሽ እንደዚህ አይነት ነገር ያላልኳቸውም ይላል። ኢየሱስ በግልጽ ይናገራል። እሱ እኔ አምላካችሁን አምልኩ እንጂ እኔ አላልኩም ብሎ በግልጽ የፍርድ ቀን እንደሚናገር ቁርአን ይናገራል። ይሄው እንደምትመለከቱትም ኢየሱስ አላስተማረም። እንደምታዩት ክርስቲያን ወገኖችም ገስት ልከው ገብተው ያው እንደዚህ ይላል። የለም አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየ ደስም አለው። አይሁድ ገና 50 ዓመት ሳይሞላ ያልሞላ ቁጥር 56 ላይ ጥያቄያችንን ሰሰንቴ ቁጥር 56 ላይ ኢየሱስ በአብርሃም ጊዜ ነበርኩኝ ነው የሚለው? አብርሃም እኔን አግኝቶኛል ነው የሚለው? አባታችሁ አብርሃም ቀኔን ያይ ዘንድ ነው ያለው። ቀን ዛሬ መለኮት ሰው የሚሆንበትን ቀን ያይ ዘንድ በእምነት ተረዳ። በእምነት አየ አረፈ። አታስገባ። this is ትክክለኛ የራስህን ለምን ታስገባለህ? የራስህን ለምን ታስገባለህ? ቀኔን አይቶ አደረገ። አትተርጓጉም። ቀን መጀመሪያ አባታችሁ አብርሃም አለ ቀኔን ያይ ዘንድ ሐሴት አደረገ። አብርሃም የኢየሱስን ቀን ለማየት ነው ሐሴት ያደረገው። አየም ደስም አለው ሲል ኢየሱስን አይደለም ያያ ያለው፣ የኢየሱስን ቀን ነው ያያ ያለው። አጌንስት ቴሬሲስ ላይ ኢራኒያስ የተናገረውን ብትመለከቱ ፎር ኢንስተንስ የልጆች ፋዘር አብርሃም ነብይ ስለሆነ ይመለከታል። ነቢያቶች ያያሉ የወደፊት መምጣት ነው። ስለዚህ ይሄ እዚህ ጋር እየተወራ ያለው ባይዘው ስለ አብርሃም እና ኢየሱስ አልተገናኙም ሲጀመር። አብርሃም የኢየሱስን ቀን ወደፊት መምጫውን ቀን አየ ነው። ሌላ ነገር በእምነት አየ። እምነት ደግሞ ማለት ነው ያላየውን ነገር እንዳየ የሚያስረዳ ነገር ነው። በአካል አልተገናኙም። አብርሃም ኢየሱስ ስላሌለ ማለት እስማማለሁ። በሱም እስማማለሁ። አውዱ ላይ ኢየሱስ እየተናገረ ያለው በትንቢት ደረጃ ስለመኖር እንጂ እንዲህ በህልውና በአካል ደረጃ ስለመኖር አይደለም። ለዛ ነው አውዱ በቃ ስለዚህ ቁጥር 58 ላይ እንደውም አለ አብርሃም ሳይወለድ አለው አለ። ማጋ ነበር ዘፍጥረት 3:15 ላይ ተመልከት። በሴቷ ብሎ ሲናገር በዘርና በዘሯ ሲል በዘሯ የተባለው ኢየሱስ ነው። ስለዚህ አብርሃም በፊትም ነበርኩኝ አለ። እዚህ እየተወራ ያለው አውዱ ላይ በህልውና በአካል ስለመኖር ሳይሆን በትንቢት ደረጃ ስለመኖር ነው። እስማማለሁ እኮ ግን ኢየሱስ ማን ነው የሚለውን ነገር ደግሞ ስታስብ መለኮት ሰው የሆነበት ነው። ቃል ስጋ ሆነ የሚለውን ቀን ነው ለማየት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ስንሄድ ነው እሱ የምታወራው። ከኢየሱስ ላይ እጅን አውርደሃል ጠብጠኝና እንዲህ ወደዛ እጅን አውርድም አንተ በምትለው እንትንማ አላወርድም እንዴ ይሄው እጅን ሲወርዝን አልጨረስንም። እንደገና ደግሞ እኮ ወደ ፊልጵስዩስ ነው መለኮት ሰው መሆኑን ዝቅ እንዳለ እንደ አምላክ ከኢየሱስ የለም በለኝ። ቶሎ በል ከኢየሱስ ጨረስን እኮ ዮሐንስ ምታውት ጨብጠኛ ኢየሱስ ላይ የለም በለኝና ወደነ ምን የለም ኢየሱስ ያስተማረው የለም። በቃ እኔ አምላክ ነኝ ምናምን የሚባል ነገር በል ብራዘር በል። ለዚህ አንተ የምትፈልገው አሁን ይሄ ጅብ ጨብጥ እልልታ ጭብጨባ ነው የሚሆነው ማለት ነው። አይደለም ጨብጬ ከዛ ደግሞ ጳውሎስም አላስተማረም ነው ደግሞ እኛ በልባችን የፈሰሰው እውነት አለ። አንድ እውነት አለ። አሁን ወደ አብርሃም በመጀመሪያ ወንጌል ተቀብሏል ይላል፣ ተሰብኮለታል ይላል። ባይዘው አብርሃም አረባ ፈጣሪ አብርሃም አምላክን ኢየሱስን ጭራሽ አያመልከውም። የለም ተው። አሁን ወደ ወንጌል ተነገረው ይላል፣ ለመጀመሪያ ወንጌል ተነገረው ይላል። ኢየሱስ እዚህ ያላችሁ እንግዲህ መስክሩ። አናስጨንቀው፣ ስንቴም ባናስጨንቀው ይሻላል። የለም በቃ ከሌለ ይደክም ለምን ይጨነቅብናል? እሱ በአፉ ላይ ይናገር ይችላል። አሁን ወደ ጳውሎስ እንሂድ። በቃ የለም ጳውሎስ አስተምሯል ኢየሱስ አምላክ ነው ብሎ በጳውሎስንም ጨብጬ የፊልጵስዩስ መጽሐፍ ምንድነው ታዲያ? በቃ የጳውሎስ ምንድነው?
ቲቶ ጢሞቴዎስ ምንድነው? እሺ ጢሞቴዎስ ላይ ምን ይላል? አንደኛ ጢሞቴዎስ ምዕራፍ 1:16 የማይሞት አምላክ እንደሆነ ዕብራውያን መጽሐፍ አክቹሊ ዕብራውያን ነውም አይደለም የሚል ክርክር አለ። ግን ዕብራውያን ምዕራፍ 1 ላይ ተጠቀስኩ ዓለማት ተፈጠረ በልጁ አሁን ተናገረን ይላል። እሺ ዕብራውያን ላይ መጣ ዕብራውያን የጳውሎስ አይደለም ግን እሺ ይሁንልክ ዕብራውያን አይደለም ነውም አይደለም የሚል ሐሳብ ስላለ ማለት ነገር ያለው እሺ ዕብራውያን ላይ እንደዛ አይደለም ሁሉም ወራሽ ባደረገው ደግሞ ዘመናትን ባደረገበት በልጁ ዓለማትን በፈጠረበት አይደለም። ስለዚህ ፈጣሪ ማን ነበር ማለት ነው? እዛ ጋር ፈጣሪ ነበር ማለት ነው። አምላክ አሁን ስጋ ስለሆነ ቃል ስጋ ሲሆን ሰው ሆኗል ማለት ነው። ትክክለኛ ትርጉም አይደለም። ኧረ በፈጣሪ ትክክለኛ ትርጉም አይደለም እሱ። ጉድ ፈላ። እሺ አስረዳኝ አንተ። ዘመናትን ባደረገበት በልጁ ነው። ሁሉን ወራሽ ባደረገው ደግሞ ዘመናትን ባደረገበት በልጁ እዚህ ዘመን መጨረሻ ለኛ ተናገረን። ትክክለኛ ትርጉም ይሄ ነው። ዘመናትን ባደረገበት በልጁ። እሺ እንትኖቹን 54ቱን እንትን ልበል ዘመናትን ባደረገ በፈጠረ የሚል የለም። አማርኛው ይላል በርግጥ ትክክል ነህ። ታዲያ ምንድነው? እሺ እንዴት ምን እንበለውሽ? በትክክል አልተተረጎመም ነው። አዲስ እሱ እንግዲህ በግሪክ ነው አይደለ? ላሳይክ እንደዛ ግሪክ ሊትራል ትራንስሌሽን ላይ እንመልከት። ለምሳሌ የግሪክ ትክክለኛ ሊትራል ትራንስሌሽን ላይ ብንመለከተው ለምሳሌ አንድ ላሳይክ። እሺ የእንግሊዝ ትራንስሌሽን ክፈትለት እስቲ። ኢብሮ ካለ የእንግሊዝ ትራንስሌሽን ኢብሮ ከመጣክ ኢብሮ እየበላ መሰለኝ አብዱል ከሪም። እሺ ኢብሮ እየበላ ከሆነ እሺ እኔ ልክፈትለት ነው። አሁን ግሪኩ ምናምን ከምልክ ዝም ብዬ መጀመሪያ እኛ እየተፈላሰፍን እንዳልሆነ መጀመሪያ አንድ እንግሊዝኛ ትራንስሌሽን ላሳይህና ከዛ ደግሞ ይሄ እንዴት ምናምን የሚለውን ነገር ደግሞ ቀስ እያልክ ታስብበታለህ። ቆይ ላሳይህ። ቆይ አንዴ ነው ልጻፍ። እሺ እና አሁን የጳውሎስንም ልጨብጠኝ ነው የምትለኛው? እሺ ይታያል እንትን ይታያል። ይሄ አሁን ማለት ነው የእንግሊዝ ሊትራል ትራንስሌሽን የእንግሊዝ ሊትራል ከግሪክ ወደ እንግሊዝኛ ማለት ነው። ለምሳሌ ሂብሩስ ነው እንደምትመለከቱት ነገር ዕብራውያን ላይ ያው in this last days አለ በመጨረሻው ዘመን did speak to us in a son whom he appointed here he did make አይቷል he did make the ages he did make the ages ዘመናትን ባደረገበት አላልኩ ቃል በቃ እንደዚህ ነው ተከኛው ዘመናትን በሰራ ነው የሚለው ሜክ ማለት እኮ መስራት ችግር የለም በሰራ ባደረገ መስራት ይችላል። ስለዚህ ፈጠረ ምናምን ይያለ ተርጉ ምንድነው ችግሩ ካልከኝ ችግሩ ምንድነው ካልከኝ ችግሩ የግሪክ እዛ ጋር ያሉት የግሪክ ቃላቶች ናቸው። የግሪክ ቃል የገባበት እሺ ላሳይክ። እሺ ምናልባት እሺ እንትን ግሪኩን ምናምን ላሳይክ። እሺ ቆይ ልክ እንትን ከተገብቼ ላሳይክ። ያው ታውቃለህ አንዳንድ ትራንስሌሽኖች ላይ መጭበርበር ሊኖር ይችላል። እሺ ሂብሩ አንዳንድ ላይ ላሳይክ። ወይኔ ስንቴ ወይኔ ኢየሱስ አምላክ ነው ብለህ በቃ ልታምን አይዞህ። ታዲያው ይሄ እኮ ማለት ነው የእግዚአብሔር የመጨረሻው ጥበብ ነው ታውቃለህ። ዓለማትን ከፈጠረበት ሁሉ የሚበልጥ አምላክ ሰው ሆኖ ኃጢአታችን ያነጻበት ማለት ነው አይደለም። ሁሉም ጥቅሶች በፊት ማንም ንጹህ ሊሆን አይችልም አይደለም። አምላክ አይደለም ሳክሪፊኬሽን ያስፈልገናል። ምንም ማስረጃ የለም ያልኩት አሁን ገና አምላክ ሰው ስለመሆኑ ላይ ክርክር ስለሆነን ወደ ዲቴል ሐሳቡ ገና አልገባንም ማለት ነው። እሺ ሐሳብ ምን እንደሆነ ማለት ነው ይታያል። እሺ እዚህ ላይ ለምሳሌ ግሪኩ ላይ ማየት ይችላል። ይሄ ሂብሩ 1 ላይ ነው ያው ዘን እንደምትመለከተው ያው just days ያው she has spoken whom he appointed ያው here through whom he also made ያው ኢፖይሰን የሚለው የግሪክ ቃል ይታያል። ኢፖይሰን ክሬት ማለት ኢፖይሰን ማድረግ ነው የሚያደርገ ከዛ ያው ግሪኩ ላይ ኤዮናስ ነው የሚለው ኤዮናስ የኤዮን ብዙ ቁጥር ነው የጊዜ ብዙ ቁጥር ነው። እሺ ያው እዚህ ጋር ስትሮንግ ነምበሩን ስንጫነው ይወስደናል። ያው ስትሮንግ ነምበር ይልና ኤዮን ይላል። ያው የግሪክ ቃል ኤዮን ነው። ኤዮን ማለት ምንድነው ትርጉሙ? ይታያል ኤጅ አያው ሌግዚካል ነው
ኤጅ አንተ አማርኛው ላይ ሲተረጎም እዛ ላይ አለ ባይዞ ይኸውልህ ኢተርኒቲ ይላል፣ ወርልድ ይላል፣ ፎርኤቨር ይላል፣ ኤቨርላስቲንግ ይላል። ወርልድ የሚለው ሄደ ኢተርኒቲ የሚሄድ ትክክለኛ ትርጉም እንደዛ ነው። የመጀመሪያ ትርጓሜው ኤጅ ነው። ይኸው የመጀመሪያ ትርጉሙ ይናገራል፣ ግን ኢተርናል ወርልድም መሆን ይችላል። ባይዞ ኤጅ ሊሆን ዘመናትን የሰራ እሱ ነው። ዘመናትን ባደረገበት ሊትራል ለምሳሌ ዘመናትን የሰራው ዘመን ከሌለ ምንም ነገር ሊፈጠር አይችልም። እሱ ላይ እንመጣለን። መጀመሪያ ዓለም ፈጠረ ምናምን የሚባል ነገር ብቻ እንዳሌለ መጀመሪያ ዓለም ፈጠረ ምናምን ያሉት ያንተ የአማርኛ ተርጓሚዎች ኢየሱስን አምላክ ለማድረግ የፈጠሩት አካሄድ ነው፣ ሌላ ነገር አይደለም። ኢፖይሰን ማለት ባጭሩ ማድረግ ነው። ባይዘው ከላይ ያለው ማድረግ ነው እንጂ መፍጠር አይደለም። ኢፖይሰን ባይዘው ላሳይከው እዚህ ጋር ሂሜድ የሚለው ላይ እዚህ ጋር ሜድ የሚለው ላይ ካየው ኢፖይሰን ነው። ይታያል። ኢፖይሰን ይታያል። ትንሽ ደብዘዝ ብሏል። ይታያል። ስንቴ ደብዘዝ ብሏል ትንሽ። አሁንስ ዙም አድርጎስ? እሺ ይሄው ኦኬ። ይሄው እዚህ ጋር ምን ይላል? ይሄው ቱ ሜክ ቱ ዱ ቱ አክት ቱ ኮዝ ቱ ክሬት ይላል እዚህ ጋር አይልም። ቱ ክሬት አይልም። ስለዚህ ነው። ስለዚህ ያ ሊትራል ትራንስሌሽን አሁን ሂብሩ አንዳንድ ሊትራል ግሪክ የሚተርጉሙት ቃል በቃል ሊትራል ግሪክ እንሞክር። ለምሳሌ ሊትራል ትራንስሌሽኑን ብንመለከት ፎር ኢንስታንስ ሊትራሉን እንመለከት። ፎር ኢንስታንስ ሂብሩ ግሪክ ያለው ነው። በቃ ጀስታ እናውጣና ሊትራል ነው። 1:8 እዛው ዕብራውያን ምዕራፍ 1:8 ቆይ እዛው ላይ አይ በሂብሩ እንድታይልኝ ስለምፈልግ ገብተኛል። ቆይ እዚህ ጋር ሊትራል ይሄው እዚህ ጋር ይታያል። ሊትራል ትራንስሌሽኖች ይሄው እዚህ ጋር አለው። ለምሳሌ ሊትራል ትራንስሌሽን ይታል ከግሪኩ ምንም ያለ ምንም የአእምሮ እንትን መለያየት ቀጥታ ቃል በቃል ማስቀመጥ ያው ብዙ ሊትራል ሁሉም አራት አሉ። ለምሳሌ ስሚዝ ሊትራል ትራንስሌሽን፣ ያንግ ሊትራል ትራንስሌሽን እነዚህ በአጠቃላይ ሁሉም አንዳቸውም ክሬት ብሎ አልተረጎሙም። አንዳቸውም ማለት ነው። እዚህ ላይ ከተመለከተ who also made the times ያው ታይምስ ብሎ አስቀመጠ። ያው the times አለ። ይሄኛው ከላይ ስትመለከት the ages ያንግ ሊትራል ይሄኛው ሊትራል made the ages ማን ናቸው ማለት ነው። አንዳቸው እዚህ ያው ትርጉም ስተት ነው የትርጉሙ ያልኩ ለዛ ነው። ችግር የለም። እሺ አልፈጠረም እንበልና 1:8 እናምሽ 1:8 በዚያው ቀጣይ ማየት ያለባችሁ ሙስሊሞች ለሱ ብቻ ሳይሆን ስንቴ እዚህ ያላችሁ ሙስሊሞችን ማየት ካላችሁ ኢየሱስን አምላክ ለማድረግ ከመሰረታዊ ቋንቋ እንኳን ለይተው ይተረጉማሉ። በቃ ማህበረሰቡ ያው አብዱከሪ ቆይ ዘመናትን ይስራ ችግር የለም። ግን 1:8 አደረገበት። እዚህ ያላችሁ ሁላችሁም እንድታቁ የምፈልገው ሌሎቻችሁም ያው ከትክክለኛ ነገር ክርስቲያኖችም ካላችሁ አተመኑ ብዙ ትርጉሞችን ባይዘው ይቀይራሉ። ብዙ ነገር ሲተረጉሙ ያስያዛባሉ ሰዎች ለማሳሳት ማለት ነው። አማርኛው ላይ አሁን በስትክክል ፈጠረ ነው የሚለው፣ ግን መሰረታዊ ቋንቋ ላይ ስትሄዱ ግን ፈጠረ አይደለም አደረገ። እንግሊዝኛው ላይ ራሱ ሮጥ ስትሉ ታያላችሁ። አሁን ወገናችን ስንቴ ይሄንን አንብቦ እስከዛሬ ድረስ ፈጠረ ምን ነበር የሚመስለው? አሁን ስንቴ ጥፋተኛ ሆነ። ነው የተሻለ ነገር ትሰጠኛለህ እንጂ ፈጣሪ ስለመሆኑ ምንም ጥርጥር የለብኝም። ይሄን ስላልክ የሆነ ሐሳብ መቀየር እንዳይመስል 1:8 እንደዚህ ይላል። እሺ አሁን አንተ ማለት 1:8 እንደዚህ ስለ ልጁም ግን እንዲህ ይላል አምላክ ሆይ ስለ ልጁ ሰው ከመሆኑ በፊት እግዚአብሔር አብ ስለ ልጁ የተናገረው አምላክ ሆይ ዙፋን መዝሙር ላይ ነው አይደል? ተቋርጠሃል ከዘላለም እስከ ዘላለም እኔ ነኝ የተቋረጥኩት እናንተ አይ ቲንክ በልበል አሁን ቀጥ ይሰማል። አንተ አብዱ ያንተ አይደለም እሱ ነው። እና በቃችኛውን ነገር ተረድተሻታል ማለት ነው አይደል? ስንቴ ፈጠረማ ማለት ነው። አመሰግናለሁ። ችግር የለውም። እኔ ራሴ ሰርች አደርጋለሁ በራሴ ምዕራፍ 1:8 ላይ ግን አምላክ ሆይ ዙፋን ከዘላለም እስከ ዘላለም ጸንቶ ይኖራል ብለው ስለ ልጁ ተናገረ። ዕብራውያን ጻፊ ከመዝሙረ ዳዊት ትንቢት ወስዶ ማለት ስለ ልጁ አሁን ሰው ስለሚሆን ሰው ሲሆን ራሱን ስለሚያውቅ ሰው ስለሚሆን ባሪያ መልክ ስለሚይዘው አምላክ ሆይ ተብሎ የተናገረው ለማን ነው? እቺ መልስልኝ። ቆይ እሺ መጀመሪያ ላይ እንስማ። መጀመሪያ አምላክ ሆይ ይላል ጽሑፍ ማለትም ከየት የተጠቀሰው ክፍሉ? ይሄው 1:8 ላይ ነው የጠቀሰው። አይደለም ያንን ስለ ልጁ ይናገራል ብሎ የተናገረው ዕብራውያን ጻፊ የት ላይ ነው የሚናገረው ነው ያለው? መዝሙረ ዳዊት ላይ ነው። አይ ቲንክ ምዕራፉን አላስተማም። መዝሙረ ዳዊት ምዕራፍ 45:6 ላይ ምን ትለዋለህ ታዲያ? እሱ
ልጅ አምላክ ይላል ለበእናትህ አምላክ አይልም ታዲያ እዛም ላይ ትርጉም ላይ ችግር አለ አይልም አምላክ እኮ እሱ ፍታል አሁንም ክፈትና እንያውሽ ያው ማስረጃ ለምሳሌ ማን የኮሜንት እንትን አለ ለምሳሌ ብዙ ማስረጃዎች ይላል እሺ የማን ላርግልክ ወሳኝ ማስረጃ ልታስወጣኝ ነው ውይይት ላይ ይሄ ኢንተርቪዎች ምናምን ሳይሆን ትራንስሌት አይደለም ኧረ በፈጣሪ ይሄው እሺ ኮላር አብዱልከሪም እንዳታወጣሱ በሌላ ሙግት ነው እሺ እንዴት እና እሺ ተው አምላክ ወይ ተብሏል ብለን እንሂድና እዛ ጋር እኮ አምላክ እያለ ያለው አልተባለም ባይዘይ በቃ ይሄ ነው በቃ ስንቴ አልተባለም እሺ አልተባለምና አምላክ ወይ አይልም ብለሽ እንውሰድ ሰውዬ ጉድ ሊሰራ ነው እሺ እንትላለን በቃ ይበቃል ከይብሮ እኔ እሺ እንዴት እንደምናረግ እንዴት ነው መረጃም እንዳታወጣ ወሰኝ እስከ ያ ስንት እንዴት መሰለክ መዝሙር 45 ላይ እሺ ዝም ብዬ እንትን ላይ ላሳይክ በቃ እስኩ ሊቃውንቶችን ሳላሳይክ ትራንስሌሽኖችን ብቻ ላሳይክ ትራንስሌሽኖችን ብቻ ያንተ መዳን ብቻ ያስፈልገናል ነው እናውጣ ትራንስሌሽኖች ያቸው መዝሙር ዳዊት ምዕራፍ 45 ላይ ለምሳሌ የማንን ትራንስሌሽን ላሳይክ አንድ የሚወዱት ሊቅ አለ ባይዘው ዕብራውያን 1:8 አላህ ተስተት ነው የሚለው ቀጥታ የሚወዱት ሊቅ አለ በጣም እሺ ግን በእንትላ በጣም ብዙ እሺ መዝሙር ዳዊት ምዕራፍ 45 ቁጥር 6 ላይ ይሄው እስቲ አርኤስሲቪን ታውቃለህ ዲቫይስ ስታንዳርድ ቨርሽን ስንት ወይ ሞባይል ላይ ነው ያለው ለጊዜው አርኤስሲቪ ላይ ነው ታቢ ስለሌለ አርኤስሲቪ ሳልምስ 45:6 ያላቀልክ ሳልምስ 45:6 ላይ ለምሳሌ እንደዛ አይደለም የሚሉት ኮሜንተሪ ባሳየው ግን ችግር እሺ መጀመሪያ እንትኑን ላሳየክና ከዛ ኮሜንተሪዎችን አሳያለሁ ለምሳሌ እዚህ ላይ ልዩነት አለ እሺ ባጭሩ በቃ እንደዛ መተርጎም አለበት ወይስ የለበትም መጀመሪያው አምላክ ዙፋንህ ነው እንደዛ ነው መተርጎም ያለበት የሚል ያው እዚህ ላይ አንድ ትራንስሌሽን ላሳይክ ለምሳሌ መዝሙረ ዳዊት ምዕራፍ 45 ቁጥር 6 ላይ ይሄ ምንድነው ካልከኝ አርኤስሲቪ ነው ሪቫይዝ ስታንዳርድ ቨርሽን ላይ ካየው እንግሊዝኛው ላይ እዚህ ላይ እዚህ ጋር your divine throne endures forever ኦ ጋድ ምናምን አይልም እዚህ ላይ ልዩነት ስላለ ማለት ነው እዚህ ላይ እንደዚህ ተርጉማሉ ላይ የመጀመሪያ ነው ሌላ ላሳይክ አንድ ትራንስሌሽን ብቻ አይደለም በጣም ብዙ ትራንስሌሽን ለምሳሌ በጣም ብዙ ለምሳሌ አርኤስሲቪ ላይ ማየት ይችላል ኮመን እንግሊሽ ባይብል ላይ ዘ ኪንግደም ዛት ጋድ ሃዝ ጊቨን ዩ ዊል ላስት ፎርኤቨር ጉድ ኒውስ ትራንስሌሽን ላይ እንትን 45:6 ላይ ተመለከተው your divine throne ብሎ ነው የሚያስቀምጠው ኒው ኢንተርናሽናል ሪደርስ ቨርሽን throne very throne of God ብሎ ነው የሚያስቀምጠው እንዳለ ማለት ነው አንዳቸውም አምላክ ወይ ብሎ አይተረጉሙትም ነው ስለዚህ አምላክ ወይ ብሎ አላላለም ነው ሌላ ጉዳይ ነው ሲጀመር ከምንሽ በኮሜንተሪ ደረጃ ከፈለክ አንድ ኮሜንተሪ ልስጥክ ያን ያህል ብዙም ስለማትጎዳኝ ማለት ነው እኛው ኮሜንተሪ ባሳይክ ያው እዚህ ላይ ይታያል እዚህ ላይ ለምሳሌ ዘ ሪዲንግ አለ ያው ዘ ሪዲንግ ሂዝ ኪንግደም has been seen to require the different part of the verse God is አምላክ ዙፋን ነው ለዘላለም የሚል ነው and this rendering however will suit either reading of the Greek አለና equally admissible አለ አሁን ይሄኛው እኩል ነው ብሎ ነው ያስቀምጠው በቃ አምላክ እነዚህ አሁን ለምሳሌ አምላክ ወይም ብለን አምላክ ለዘላለም ዙፋንህ ነው ወይም ደግሞ ዙፋን አምላክ ነው ይሄ እንደዚህ ነው equally admissible ነው እያወሩለት ባይዘው ወይ God is your throne አይታ አምላክ ለዘላለም ዙፋንህ ነው እንደዚህ ነው ተርጉም ያለበት አምላክ ወይ ምናምን አይደለም አምላክ ለዘላለም ዙፋን ነው ወይስ አምላክ ነው የሚለው ላይ ሲያወሩ ሁለቱም ትክክል ነው ብለው ነው ነገር ግን አምላክ ወይ ብለው አይደለም ያስቀምጣል ይታያል ኢኳሊ አድሚሲብል ነው ያስቀምጣል የትርጉሙ God is your throne forever and ever አምላክ ዙፋን ሌላ ላሳይክ ሌላ ኮሜንተሪ ቆስት ይሄ ኤሊኮት ኮሜንተሪ ነው ሌላ ላሳይክ ይሄን ማላሰኝ ወሳኝ ነበርች ግን ቀይቅርብክ እንትላለ ብቻ ግን ይሰተት ነው ይሄ ራሱ ማለት ነው ገባ ትርጓሜው ይሄ ራሱ ስተት አምላክ ወይ በመጽሐፍ ላሳይክሽ በመጽሐፍ እንዴ ስንት ያሳዘነኝ መጽሐፍ ነው ለምን እየሰማው ነው እኮ እኔ እኮ ቦታ ስለማሰጠው እንጂ እንደም ለስንቴ ሲባል መጽሐፍ ራሱ ይከፈታል ለስንቴ ሲባል ስንቴ ይሄኛው መጽሐፍ ከፍተን እንመልከተው ለምሳሌ መዝሙር 45 ያው ስንት በቃ ያው ጉድ ኒውስ መጽሐፍ ቅዱስ መዝሙር 45 ሳልምስ 45 ላይ ነው የማን መጽሐፍ ነው እሱ ማለት የጻፊው ማን ነው ተርጓሚው እሺ ይሄኛው ቨርሽን እሺ ታለ እዚህ ላይ ያ በዩናይትድ ሶሳይቲ ወርልድ ዋይድ ናሽናል ላይብረሪ ሶሳይቲዎች ናቸው እነዚህ የሚያሳትሙት ከ150 ሀገራት የተውጣጡ ማለት ሊቃውንቶች ምን ትላለህ
ተሳስተዋል ነው ከ150 የተወጣጡት ተው እሺ ያንተው እኮ እንደውም አማርኛው ኢንተርናሽናል እኮ አይደለም ኢትዮጵያ ላይ ብቻ ነው የሚነበበው ስለዚህ እኮ አገራት መዝሙር 45:6 ነው አይያ ታያ ይሄው ሳልምስ መዝሙር ዳዊት ምዕራፍ 45 ቁጥር 6 ላይ ካየው አይቷል the kingdom that has given you will last forever ነው ኦ ጋድ ምናምን አምላኩ አየው ስንት ቁጥር 5 ያው ቁጥር 5 your arrow are sharp they pierce the heart of your enemy nations will fall down at your feet the kingdom that God has given you will last forever አይልም እንደዛ ኦ ጋምላክ ላይ ወይኔ ስንቴ አምላክ ነው ብሎ እያመለከ ለካ በትርጉም እየፎገሩሽ አይዞ ስማ ይኸውልህ እኛ ግን ስማ አስጨርስ አይዞ እሺ አስጨርስን አብዱልከሪም አለክ አይደለም ስንቴ አይዞ ኦኬ እሺ ሁለተኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እሺ ሁለተኛ ጢሞቴዎስ ምዕራፍ 6 ቁጥር 16 አንደኛ 3:16 ለማለት ነው አንደኛ ነው ለማለት ነው ኦኬ አንደኛ ጢሞቴዎስ ምዕራፍ 6 አንደኛ ያቺኛው ናት 3:16 ተገለጠ የሚለው ነው አይደለ እሱ ብቻ ማይሞት ነው እሺ ኦኬ እዚህ ጋር ምንድነው እሱ ብቻ የኢማዋቲ ነው የሚለው አዲሱ መደበኛው ሊቀርብ የማይችል ብርሃን ውስጥ ይኖራል እሱም ያየው ማንም የለም ይላል ላይም የሚችል የለም ለሱ ኃይል ከዘላለም እስከ ዘላለም ይሁን ይላል ዮሐንስ በተመሳሳይ ሁኔታ ምዕራፍ 1 ቁጥር 8 ላይ ማንም ሊያየው አይችልም እግዚአብሔር ይላል አንድ ልጁ ገለጠው ይላል እኮ እግዚአብሔርን ኢየሱስ እግዚአብሔር ሰው ሆኖ የተገለጠበት አቡን ገለጠ ማለት ነው ከአብ ዘንድ ተልኬ ወጥቻለሁ ስላለ ማለት ነው ፊልጵስዩስ ምዕራፍ 2 ቁጥር 6 አንዱን አድርግልኝ አስጨነቀን እኮ አንዱን ብቻ አድርግልኝ ያው ኢየሱስ አምላክ ከእግዚአብሔር ጋር እኩል የሚል ንግግር ከሰጠ በቃ ተስተት ነው ትርጉሙ ማለት ነው መቼም ቢሆን ስንቴ ኢየሱስ አምላክ ታገኘ እሺ ፊልጵስዩስ ቅድም ኢብራሂም ጋር አልጨረስንም ባይዘይ ፊልጵስዩስ ጋር አንዱን ነገር ይቆየታ እግዚአብሔር መልክ ሲኖር ሳለ ክብሩን እንደመቀማት ሳይቆጥር እንደመቀማት ሰው ሲኮን በአምላክነት ክብር ይሄ ብርሃኑ በኃይል ሊገለጥ አይችልም ለምንድን ነው የባሪያም መልክ ዝቅ ማለት አለበት እሺ የትኛው መላለስ ሽንቴ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ አሁን ጳውሎስ ፊልጵስዩስ ላይ እየጻፈ ያለው እያወራ ያለው ስለምንድን ነው ካልከኝ እየተናገረ ያለው መጀመሪያ ማወቅ ያለበት ስለመተናነስ እያወራ ነው ከላይ ጀምሮ ገባ እያወራ ነው ኤግዛክትሊ እንዴት ትህትናን ከማን እንማር አምላክ ሰው የሆነበትን ዝቅታን ነው ከዛ እንውሰድ እያለ ነው ይሄ አምላክ እንደዛ ሆኗል የሚለውን ነገር እሱ ያንተ መረዳት ነው ጥቅሱ አይልም ግን ከኢየሱስ ትህትናን ተማሩ ብሎ ጀምሯል በርግጥ ባይዘው ወይ ቅድም የጠቀስካቸው ጥቅሶች ራሱ እኔ ራሴ ሰርች ማድረግ ፈልጋለሁ ምክንያቱም አንተ የራስህ ትራንስሌሽን ሊሆን ይችላል እኔ ወላሂ መጽሐፍ ላይ ታየው የምን ምን አናነበው ይሄው አርኤስ ይሄው እኔን አላምናለኝ እኔ ምን ነው ማለት እሱ የባህሪው አምላክ ሆኖ ሳለ ይላል ከእግዚአብሔር ጋር መተካከል ሊቀበለው እንደሚገባ አድርጎ አልቆጠረም ይላል አራቆ ያረጋጋው እሺ እርሱ ምን ሞርፌ ማለት መልክ ማለት ነው በቃ ባህሪ ምናምን የሚል ነገር የለው ሞርፌ በግሪኩ መልክ ማለት አጣጣርስ ይላል በምንድን ነው ታዲያ ኮምፔር ብናደርገው ለምሳሌ እኩል ላብራር ናቸው 2% ናቸው በአምላክና አንድ ብለን ነው ምናምነውኛ እሺ ላስረዳክሽ ፊልጵስዩስ ስለዚህ በአብ እኩል ነው በምን በዘላለማዊነቱ በአምላክነቱ እኩል ነው ይላል በእግዚአብሔር መልክ ሲኖር ሳለ ሲል እንዴት ነው በአምላክ መልክ ሲኖር የነበረው እኮ ነው ያለበት ጥያቄ ሲጀመር ነው ሚዳነቱ ነው አልፋ ለምሳሌ አሁን ቅድም ኢብሮ አሁን ተስማንም ማለት ምንት አይከለክልም ስንቴ አሁን አንተ አሁን አንዴ ቆይ ፊልጵስዩስ 2:6 ላይ እዛው አውድ ላይ እናወራ አሁን እንኳን አንተ እያልከው አውዱን እየሸሸው ነው እዛው አውድ ላይ እናወራ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ አለ እዚህ ጋር እግዚአብሔር የተባለው ማለት ነው አብ ነው ስለዚህ በአብ መልክ እየኖረ ሳለ ሲል
እዚህ በእግዚአብሔር መልክ ጨርሰው። አይ ወረድ ብለህ እንደገና ቀጥላ እኮ ወርድ አይዞህ ከሄድላል በአምላክ መልክ ሲኖር ሳለ ሲል በእግዚአብሔር መልክ መች ነው የኖረው ነው። ከዛ በአምላክ መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን ሰው ከመሆኑ በፊት ነው። ሰው ከመሆኑ በፊት አይደለም አልስጋ ሆኖ ከመሆኑ በፊት በቃ እሱ አይታል ያንተ ጭንቅላት ነው። አሁን ፊልጵስዩስ ላይ ነው ያለነው። እዛው ላይ በእግዚአብሔር መልክ ሲኖር ሳለ ወይም ከእግዚአብሔር ጋር መተካከልን ሲል መቼ ነው የተካከለው ካልከኝ በጣም መተካከል በአምላክነቱ ወራት ማለት እኮ ነው። አምላክ ሆኖ ሳለ ማለት እሺ በቃ ይብሮ እንትና ስንቴ ይልክ አምላክ የሚለው ከጭንቅላት ይሄ አሁን አይሴጀቲካል ኤክስፕላኔሽን እየሰጠ ያለው አይሴጀቲካል ማለት ክብሩን እሺ መች ተቀማ መች ነው የተቀባው? መተካከልስ የሚለው ለመቼ ነው የሚጠቅመው? ስንቴ አሁን አንተ አልስጋ ስለመሆኑ ያወራ እኔ አምላክ አለመሆኔ ማስረጃ አስተኝ በቃ እኔ አንተ ይብሮ እንዴት እንትና ሶሪ ስንቴ እንዴት እንደምታወራ እንዲገባህ ማለት ነው። እኔ አምላክ አለመሆኔ እስቲ ማስረጃ አስተኝ። አንተ ዘላለም አልፋና ኦሜጋ አይደለህም ለምሳሌ እኔ አሁን በዚህ ሰዓት በስጋዬ መጀመሪያና መጨረሻ ነህ። በስጋዬ ሆኜ ነው። አይ ቆይ መጀመሪያና መጨረሻ ነው ይመልስልኝ እኮ ማስረጃ በስጋዬ መናገር አልፈለኩም። እሺ ኢየሱስ ግን እኔ መጀመሪያና መጨረሻ ነኝ ብሏል። እሺ ማስረጃ አስጠን 1:18 ሐዋርያት ዮሐንስ ራእይ 1:18 ምንም ማስረጃ አሁን እኔ እንመለስበታለን። ኢየሱስ አላለም እንደዛ እንሄዳለን ድረስ ስንቴ ዛሬ በቃ እኔ ሕያው ነኝ አንተ እሺ ቆይ እኔ ሕያው ነኝ አለ ኢየሱስ። እኔ ሕያው ነኝ ሞቼ ነበር ይላል። ያለ እነሆ አሁን ዘላለም ቆይ አልጨረስኩም ተገልጿል። የተረጋገ ሞተ ከተባልኩ አለቀ። እንደውም ከሱና ከኔ አሁን እኮ ያልተግባባ ነው። በሰውነቱንም እኮ ይላል አንደኛ ሰውነቱንም ያወራል አምላክነቱን እየነገረው ነው። እኔ ሕያው ነኝ አለ። አሁን ይኸውልህ ስንቴ አስር ሰውነት ምናምን በቃ ከዚህ በኋላ የምጠቅሰው ከዚህ በኋላ አምላክ ምናምን ለሚለው ነው ማስረጃም ታምጣ። አይ አሁን እኮ ቅድም ይብሮም እንዴ አፋፈኝ ስለምትሉ እኮ ማውራት ይደክመኛል። በእውነት ይደክመኛል። ስንቴ ይብሮንም ይደክመኛል እኮ ስንቴ አሁን ይብሮት ስንቴ ይኸውልህ ምንም ማስረጃ አሁን ከኢየሱስ ወጣን። ኢየሱስ ጋርም እንደዚህ ሞክረ ለምን አሁን ሰው አለመሆን ሰው ከዘላለም እስከ ዘላለም ድረስ ሕያው ነኝ የሚለው እኛ ከዘላለም ሞቱ ስለተነሳ ከዘላለም ከሞት የተነሱት በአጠቃላይ ሕያው ናቸው። ማስረጃ ልስጥቅ። እንደውም ባለስልጣን ሆኖ ምን ትላለህ? ከዘላለም እስከ ዘላለም ይላል። ሞቼ ነበር። አንተ አሁን ከኢየሱስ በፊት ከሱ የተነሳ ነው ዘላለም ሕያው ነበር ነው። ከሱ የተነሳ እኮ ነው አሁን ሰው አሁን ያለ ነው። ከኢየሱስ አንድ ራእይ ምዕራፍ 22 ቁጥር ዘላለም መቼ ነው? ዘላለም የሚለው ቋንቋ ይሰራል። ራእይ ምዕራፍ 3 ቁጥር እኔ ላንብብልሽ። ራእይ ምዕራፍ 3 ምዕራፍ 22 ቁጥር 3 እና 5 ምን ይላል? ከእንግዲህ ወዲህ መርገም ከቶ አይወጣም፣ በእግዚአብሔርና በበጉ ዙፋን በእርሷ ውስጥ ይሆናል፣ ባሪያዎቹም ያመልኩታል አለና እነዛ ባሪያዎች ምን አለ? ከእንግዲህ ወዲህ ሌሊት አይሆንም አለ። ጌታ አምላክም በእርሱ ላይ ያበራላቸዋል፣ የፀሐይ ብርሃን አያስፈልጋቸውም፣ ለዘላለም እስከ ዘላለም ይነግሳሉ ይላል። ያው እነዚህ አካላት ባሪያዎች ራሱ ከዘላለም እስከ ዘላለም ይነግሳሉ ማለት ይናገራል። ስለዚህ ዘላለም ሞተ ከተነሳ ኢየሱስ ሞተ እኮ ሲጀመር እኮ ሞተ መሞቱ ይልና ይነሳና ዘላለም እስከ ዘላለም መኖሩ አምላክ ነው ህይወት የሰጠው። ባሪያዎችም ዘላለም እስከ ዘላለም ይኖራሉ። እዛው ራእይ መጽሐፍ ነው ይሄንን የሚልክ። ስለዚህ ይሄ ማስረጃ ሊሆን አይችልም። ስለዚህ አንዲስፒዩትድ ኤቪደንስ የለኝም ነው የምትለን። በስተመጨረሻ ስንት እንደዛ አላልኩም እኔ አንተ አፋፊ ያልክ ያላሰማም። በዛ ላይ ደግሞ አስገዳጅ የሆነ ትራንስሌሽን እንድቀበል ስለምታገፋፍኝ ምን ታረገው? ግሪኩ አይደል? ምን ታረገው ታዲያ? ግሪኩ ነው ታዲያ። ምን ታዲያ አጭበርብር ትራንስሌሽን ተልተኔ አበበ በሶ ወላቢ ምንም አላጭበረበርኩም። እሱ ራሱ ማለት ነው ባይዘይ በጣም መጠናት ያለበት ነገር ነው። ትክክለኛ ኦሪጂናል ግሪክ ራሱን ማግኘት አለብን። አንተ ስላልከኝ ሳይሆን እና የአማርኛ ተርጓሚ ኬት ያመጡ ነው የተረጉሙት። አሁን ያንተ አዲሱ መደበኛ ትርጉም ከምንድን ነው የተረጉሙት እነሱ? በመንፈስ ቅዱስ ነው። አሁን ለምሳሌ ቋንቋ ከጊዜ በኋላ ማለት ለምሳሌ ምን እያዩ ነው የተረጉሙት? አሁን እነሱ ምንን እያዩ ነው የተረጉሙት? አማርኛ ቃል እኮ ስለሌለው ለምሳሌ ፍቅርን ማለት ነው በግሪክ አምስተኛ ፍቅር እንዳለ ይነግረናል። ገብቶሃል? ጥያቄው ገብቶሃል? አሁን ያንተ አዲሱ መደበኛ ትርጉም ተርጓሚዎች ምንን እያዩ ነው ወደ አማርኛ የተረጉሙት? እንዴት አልገባኝም። ከምን ቋንቋ ነው ወደ አማርኛ የተረጉሙት? ከግዕዝ መሰለኝ የተተረጎመው። የኛ ከግዕዝ አልተተረጎመም። እሺ የእናንተ ከግዕዝ አልተተረጎመም። እሺ ኦርቶዶክሳውያን ናቸው ከግዕዝ የሚተረጉሙት። የእናንተ ከግዕዝ አልተተረጎመም፣ ከግሪክ ነው የሚተረጉመው። ለዛ ነው የተለያያቸው። ተገንጣ ከግሪክማ አላገኘም አማርኛው። እንዴት ወይ ከእንግሊዝኛ ሊሆን ይችላል። ያንተ ፕሮቴስታንቶች የሚተረጉሙት ከግሪክ ነው የሚተረጉሙት። እንደውም እኮ የሚጨቃጨቁት በዛም ከ2000 ትምህርት አይስማ እኮ ልክ ነህ። ኦሪጂናሉ ሩቱን ወርድ የምናገኘው ከግሪክ ነው።
ግን ከሌ በግሪክ የጻፈውን ደግሞ ባይብል ስኮላሮች የቤተክርስቲያን ሊቃውንቶች ምናምን አሁን ስንት ሌላ መንገዳገጃ የመጨረሻ ጥቅስ ጥቀስል መንገዳገጃ በሙሉ ኤግዛክትሊ እኩል ላይሆን ይችላል ቪው ላይ ያስቀምጡ ይችላሉ በቃ አሁን ከጳውሎስ ጋር ልንሰነባበት ነው የጳውሎስን ኢየሱስ ጋር ተሰናብተናል አሁን ጳውሎስ ኢየሱስ አምላክ ነው ያለበት ምንም ማስረጃ የለም ወደ ሌሎች ለመሄድ አንድ የመጨረሻ ከጳውሎስ መጥቀስ ይሆንልኛል መተረን ጥቀስል በቃ የመጨረሻ አይ ከጳውሎስ አይደለም የጠቀስካቸው በሙሉ እናንተ ጋር ምንም ተቀባይነትም ስለሌለው ጳውሎስም እንዲያነሳው ነበር ባይዘው እንኳን ሊናገሩት ማለት ነው አጠገቡ ማይደርሱ ሰዎች ናቸው ግን ጌታን የተገለጠላችሁ ጳውሎስ ምን ሐዋርያ ዮሐንስ ራዕይ ምዕራፍ 1 ቁጥር 8 ላይ ኢብሮ ጋር የተከራከረ ነበር ቀደም እሺ ምን ይላል እና እሱ የተረዳበት መንገድ 1:8 እነሆ በደመና ይመጣል የወጉት እንኳን ሳይቀሩ አይን ሁሉ ያዩዋል የምድርም ህዝቦች ሁሉ ከሱ ጋር ዋይ ዋይ ይላሉ ይላል ያለውና የነበረው የሚመጣው አሜን ይላል አሜን ነው እንዴ ጌታ አምላክ አሜን ይላል እዛ ላይና እንዴ ዘልካስ እሱን ፓርት እንዴ ምን አይ አሳቤሱ ስላልነበረ ነው እሱ ጋር አሜን ብሎ ጨረሰ በቃ ሰውየው እዛ ጋር አሜን ብቻ ባራን ነጥብ ልታልፈው ነው እንዴ አብዱከሪም አሜን አለ እኮ ጸሎት አደረገና አንተ የፍቅር ደብዳቤ ስጽፍል 4 ነጥብ ጨርሻለሁ ብለህ ትተዋለህ እንዴ ሙሉን ስታነብ ነው እንጂ ሐሳቡ እኮ አለ ስለሌላ ጉዳይ ሊያወራ ነው ከዛ በኋላ አላለቀም ይኸውልህ እሺ እና እዛ ላይ ይላል ወይስ አይደለም አልፋና ኦሜጋ እኔ ነኝ ይላል ያለው ጌታ ኢየሱስ ነው ለዮሐንስ ይያላል እኔ ማን ያለው እዛ ጋር አልፋና ኦሜጋ እኔ ነኝ ይላል ማን ነው አልፋና ኦሜጋ ያለው ኢየሱስ ነው አለው እኔ ነኝ ብሎ ለዮሐንስ እየነገረው ነው እዛው ጥቅስ ላይ አንብብልን ጥቅሱን ያለውና የነበረው የሚመጣው ሁሉን ቻይ አምላክ ጌታም አምላክም ማለት ነው ጌታ አይደለም ጌታ አምላክ ነው የሚለው አትቀጥቅጣ ሁሉን ቻይ ጌታ አምላክ ሰው አለ ሌላ ከኢየሱስ በቃ ጌታ አምላክ መጽሐፍ ቅዱስ የትም ቦታ ላይ ኢየሱስን ጌታ አምላክ ብሎ ታያቅም ጌታ አምላክ ለኢየሱስ ዙፋን የሰጠው እሺ ሉቃስ 7 ነው ሉቃስ ላይ ነው እሺ ኢየሱስ አንድ ቦታ ላይ ጌታ አምላክ የተባለበትን ማስረጃ አስጠኝ ተናጋሪው ጌታ አምላክ ብሎ ነገርኩ የመጽሐፍ ይሄማ እንዴ ይሄ እኮ ምን እየተከራከረበት ይሄ ጥቅስ ላይ ያወራን ያለ ነው ምንድነው አሁን እዚህ 7 ደግሞ ቆይ አንድ ነገር ማለት ሙሉ ለኔ ጊዜ ስጠኝ ግድ የለም ብዙ አውርታችኋል በእውነት እያወራን አይደለም ቃል በቃል ያው ለ12 ያክል ኤግዛም እንግሊዘኛ ስትፈተን ማለት ነው ያውድ ጥያቄ አለ አንድ እንግሊዘኛ መጽሐፍ ሂስትሪ ይነገርና ያቺ መልስ ቀጣ ያለችዋን ጥያቄ የምትጠይቀው ባውዱ መሰረት ነው አይደለ እዚህ ጋር እንካካደ ምክንያቱም ትስታለ አይደለ ተፈትነን አልፈናል ያው ጥያቄ አለ አንድ አረፍተ ነገር ላይ ኢየሱስ እዚህ ጋር ስለ ኢየሱስ ያወራ ነው ቁጥር 7 ላይ እነሆ በደመና ይመጣል በደመና አብ ነው የሚመጣው መንፈስ ቅዱስ ነው የሚመጣው ኖ የወጉት ቁጥር 7 ላይ ነው ጀምሮ ያወራው ቁጥር 7 ላይ የተወጋው ማን ነው እሺ የተወጋው ማን ነው ቁጥር 7 ላይ ነው የሚያወራው አውዱ አይሄድ ራሱ አላወቅም አሁን በቃኔ ላስረዳህ የተወጋው መንፈስ ቅዱስ ነው የተወጋው መንፈስ ቅዱስ አብ ነው የተወጋው አብዱከሪም በእናት ይሄን ያወቅ ስንት ይሰማል እሱ ራሱ ያለውና የነበረው ነው አለ ሁሉን ቻይ ጌታ አምላክ ስንት ይሰማል እሺ አንዴ ስንት በቃ ከቅድ እነዛን ጥቅሶች ስላልተቀበልን እልህ ውስጥ ነው ያለው ስለዚህ አንዴ እልህን ተወጣና አረጋጋና ራስን ከዛ እንቀጥል ፕሊስ አሁን አንተ ዝም ብለህ እየተናገርክ ነው ክፍሉ ላይ እየተናገረ አይ ቆይ ራይ ላይ ክፉ ነገር አልተናገርኩም ባይዚ አይ በጣም እንትን እያልክ ነው አሁን እዛ ላይ አውዱ ላይ አንደኛ ቆረጥከው ያለውና የነበረው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ለምሳሌ ከአብዱል ከሪም አጠገብ ያለው ሆስት የሚል ጽሁፍ ያለበት አካል አልፋና ኦሜጋ እኔ ነኝ ይላል ከተባለ ዲስክሪፕሽን ነው ለተናጋሪው የተሰጠ ዲስክሪፕሽን ነው ማን ነው ስንል አብዱል ከሪም አጠገብ ያለው በቃ እንደዚህ ነው አውጥተው እዚህም ጋር ይላል አልፋና ኦሜጋ እኔ ነኝ ይላል ማ ስንል ያለና የነበረው ሁሉን የሚገዛ ጌታ አምላክ ስለዚህ እዚህ ጋር ያለና ሁሉን እሱ ማን ነው እሺ እንደዛ ነው የምንፈልገው ትክክለኛው ፈራጅ ነው አሁን ከአብዱል ከሪም አጠገብ ያለው አካል ከተባለ የታለ አብዱል ከሪም ከአብዱል ከሪም አጠገብ ያለው ማን ነው ይሄ ነው ቀጥታ መሆን ያለበት እሺ ስለዚህ እዛው ላይ አሁን መጽሐፍ ቅዱስ ላይ ምንድነው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ ነኝ ይላል ሶ ሁሉን የሚገዛ ጌታ አምላክ መጽሐፍ ቅዱስ ላይ ማን ነው that's the first question ምናደርገው የመጀመሪያ ደግሞ የምንፈልገው ይሄ የራእይ መጽሐፍ ጸሐፊ ሁሉን የሚገዛ ጌታ አምላክ ብሎ ማንን ጠቅሷል እዛው ራእይ ሰውየውን ለማግኘት አውዱን ለማግኘት ስለሚረዳን ጸሐፊው በተናገረበት አጻጻፍ ለማግኘት ስለሚረዳን የሌላ ቦታ ላይ ቁጥር 7 እኮ መልስ ነው እሱ ራሱ ቁጥር 7 እሺ ቁጥር 7 ሁሉን የሚገዛ ጌታ አምላክ ኢየሱስ ይላል ቁጥር 7 ላይ አይልም አትቀላቅል በቃ አትቀላቅል ላምብበው የወጉት ሁሉ ያዩታል ይላል እኮ የወጉት ማለት ማን ነው የተወጋው ነው
እሺ ማማና በቃ ስንቴ አሁን አዋርቼክ አሁን ለአሁን ብላ መቀበል አትፈልግም። በጣም ነው የሚያሳዝነው። እዚህ ላይ አሁን ሁሉን የሚገዛ ጌታ አምላክ ማን ነው? በመጽሐፍ ቅዱስ ላይ አንድ ጥቅስ ጥቀስ። ሁሉን የሚገዛ ጌታ አምላክ ኢየሱስ ነው። እዚህ ጋር እንደ አውዱ ጌታ ኢየሱስ ነው። እሺ ማስረጃ ልስጥሽ። እንደዛ ከሆነ ራእይ ምዕራፍ 21 ቁጥር 22 አንብብልን እስቲ 1954 ላይ 1954 እሺ ራእይ ምዕራፍ ስንት 21 22 እዛው የራእይ መጽሐፍ ይገላግለን የለ እንዴ? እኛ ምን አስጨነቀ? 21 22 ስንቴ ዛሬ ብዙ መርዶ ነው የሰማው። አታገሱት። ብዙ ጥቅስ ጠቅሶ በቃ ሁሉም የለም ተባለ። ራእይ ምዕራፍ 21 ነው ያለው መጨረሻ ላይ። ከዛ ቁጥር 22 21 ነው ያልከኝ? 22 ነው 21 ከዛ ቁጥር 22 ምዕራፍ 21 ቁጥር 22 ሁሉን የሚገዛ ጌታ አምላክ እና በጉ መቅደሷ ናቸውና መቅደሱ በእርሷም ዘንድ አላየውም። ለከተማ እግዚአብሔር በጉ ማን ነው? እዚህ ጋር በጉ ማን ነው? ኢየሱስ ክርስቶስ። ሁሉን የሚገዛ ጌታ አምላክ ማን ነው? እስቲ ላንብበው። ሁሉን የሚገዛ ጌታ አምላክና በጉ መቅደሷ ናቸውና። እሺ ኢየሱስ ነው። እዚህ ጋር ስለ ኢየሱስ ነው የሚያወራው። እና ናቸው ለአንድ ነገር መሆን ጀመረ እንዴ? አይደለም። ሁሉን የሚገዛም ጌታ አምላክና የበጉ መቅደሷ ናቸው ይላል። ሁሉን የሚገዛ ጌታ አምላክ አብ ነው። እዚህ ጋር አብ እና ወልድ ያለ ነው። ሁሉን የሚገዛ ጌታ አምላክ የተባለው አብ ነው። እሺ በግ የተባለው ኢየሱስ ይሁን፣ ችግር የለውም። ግን እኮ እኛም አብም እኮ ጌታ አምላክ ነው ብለን እናምናለን። አይደል? መጽሐፍ ቅዱስ ላይ ሁሉን የሚገዛ ጌታ አምላክ በቃ ራእይ ጸሐፊ ነው እየነገረን። ስለዚህ የራእይ ጸሐፊ እኮ እዚህ ላይ የራእይ ጸሐፊ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ መንፈስ ቅዱስም አምላክ እንደሆኑ እኮ እናምናለን። እኛ ሶስቱም አይደለም። ስለ አንተ ጭንቅላት እያወራሁ አይደለም። ያንተ ጭንቅላት ምንም ሊያምን ይችላል። ኢየሱስ በስጋ እኔ አሁን ቆይ ምዕራፍ 1 ቁጥር 8 እና 7 ያንተ ጭንቅላት ያለውን እኮ ምን እኔ እኮ አልተቀበልኩም። እሱም ትራንስሌሽን ነው። ኤቪደንስ አቀርበል የሀገር ከግሪክ አመጣውልክ መጽሐፍቶችን ደርድሬ ያወጣውልክ ጀለስ እንደዚህ አንካካች እሱ ነው ለኔ ተውና እኔ ራሴ በመጠይቀው መብት ነው። ሄደ መጨረር ትችላለህ። ግን በማሰራ የሚለው ዘመናትን አደረገ የሚለው ዓለማትን ፈጠረ የሚለው ልክ አይደለም በሚለው እሺ ኢፖይሰን አሳየን። ኢፖይሰን የትኛው ሌግዚን ላይ ክፈትና ክሬት ለሚለው ማስረጃ አስጣኝ እኮ ኢፖይሰን የሚለው እንትን አሳየው አይደል? ቱ ሜክ ቱ ኮዝ ምናምን እያለ ቱ ወርክ የሚል ነገር እንጂ እንትን ለሚል ትርጉም አይገባም። ቱ ክሬት ለሚል አይገባም። እሺ ለማንኛውም ለዛሬ ይበቃናል። ቴንኪው። ብዙ ተጨቃጭቀናል። ፒስፉል የሆነ ቀደመ እኮ ጨርሰን ነበር አይደል? ይሄን ራእይ ሁሉን የሚገዛ ጌታ አምላክ የተባለው እሱ እንኳን በፍጹም እውነት አብሶሉትሊ ኢብራሂም። እሺ በቀላሉ ዳይሬክትሊ ስለ ኢየሱስ የሚያወራ ነው። ዙፋኑ ችግር የለውም። በዙፋኑ ላይ ያለው ማን ነው? እግዚአብሔር አብ ነው አለ እኮ። እግዚአብሔር አብ ነው አለ። ዙፋኑ ፊት ጥሩ፣ በጣም ጥሩ። እግዚአብሔር አብ። ስለዚህ አሁን አለ በዙፋኑ ፊት ያሉት የተባሉ ማን ናቸው? ሰባቱ መናፍስት አለ። በየትኛው ዙፋን? በዙፋኑ ፊት ካለውና ከነበረው ከሚመጣው ዙፋን ፊት አይደል? ማን ነው እሱ? እግዚአብሔር አብ። አመሰግናለሁ። ስለዚህ ወረድ ብሎ ደግሞ ቁጥር 4 ላይ ተናገረና ቁጥር 8 ላይ ደግሞ ወርዶ ምን አለ? ያለውና የነበረው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል አለ። ቁጥር 7 ለምን እንዘልልከው? 4 እያለ 7 ላይ ትላለህ እንዴ? 4 ላይ እኮ የተቋጨ ሌላ ሐሳብ እኮ ነው። አሁን እኮ ጨረሰ። እንመለስ። እሺ እዛው ላይ ታዲያ የወጉት የሚለው ስለማን ሊያወራ ስለፈለገ ነው። አሁን ለምሳሌ እግዚአብሔር ማለት ስለማን ነው የሚያወራው? እሱ አይደለም ጥያቄ። ማን ነው የተወጋው ነው ጥያቄ። ደግሞ አይደለም ከሁለት ነገር ነበር ያስረዳው ቀደም። የመጀመሪያ ይላል የሚለው ወደ ማን ነው መልእክቱ ተመላሽነቱ? ይላል የማን መልእክት ነው? መልእክቱ ቅድም እኮ መልብለኛል። እግዚአብሔር አብ ለልጁ በኢየሱስ ክርስቶስ እኮ በቃ መልእክቱ የማን ነው? ይላል ሲል የማን መልእክት ነው? እግዚአብሔር ወልድ ደግሞ በመልአኩ በኩል ለዮሐንስ ብለን አሁን ይላል ያለው የተወጋው ነው እያለ ያለው የተወጋው የሚያዩት ሲመጣ ዳግመኛ የሚመጣው መንፈስ ቅዱስ ነው። አብ ነው የሚመጣው። ስንቴ እዛ ቦታ ላይ የሚያዩት ማለት ነው። አንብብልን አንዴ ስንቴ አንብብልን። ሰላምታው ከባድ ቦታ ላይ ስላለን መደማመጥ ስንቴ አይደለም። ስንቴ እንትኑ እያወራ ያለው ስለ ሰላምታ ነው እያወራ ያለው። አንተ የጠቀስከው ሰላምታውን ስላልጨረሰ ነው እንጂ መልእክት እየተናገረ አይደለም። እሺ በቃ ይብቃን። ከሪም ቆይ ስንቴ ላሳይክ።
ያ እኛ በእኛ ሃይማኖት ምን አለ መሰለህ አብዱ ከሪም ዳግም የሚመጣው መንፈስ ቅዱስ ነው አይደል? መንፈስ ቅዱስ አሁን እኛ ጋር አለ። አብም አይደለም። ይሄው እዚህ ጋር ወንድ ነው የተወጋው ነው የሚመጣው። አረ እኮ የተወጋው ቆይ ላሳይህ አንድ ለታይ ይሄው እዚህ ጋር እንጀምረው። ጀመረው ምን ብሎ ይጀምራል? እዚህ ጋር ዮሐንስም በእስያ ላሉት አለ። በዮሐንስ ለእስያ ላሉት ለሰባቱ ቤተክርስቲያናት ካለውና ከነበረው ከሚመጣው ማለት ከበዙፋኑ ፊት ካሉት ከሰባቱ ማለት ከታመነው ምስክር ከሙታንም በኩር ምድር ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁናል። ስለማን እያወራን እዚህ ጋር? ስለ ኢየሱስ አይደል? ሰላምታ ነው እያቀረበ ያለው አይደል? ስለ ኢየሱስ ደግሞ ማውራት ተፈለገ። ቀጠል አድርጎ ዮሐንስ አይደል? ቀጠል አድርጎ ያ ስቲል ወደ መልእክቱ አልገባም እስካሁን ድረስ። ለወደደን አለ ኃጢአታችንን በደሙ ላጠበ ስለ ኢየሱስ እያወራ ነው። መንግስትንም ለአምላኩና ለአባቱ አለ። ኢየሱስ ስቲል እዛ ሆኖ የራእይ ጸሐፊ ባይዘው ኢየሱስ አምላክ ነው ብሎ አያምንም። ኢየሱስ አምላክ አለው ብሎ ነው የሚያምነው። ባይዘው ወገናችን ስንቴ ዝም ብሎ እንትን ይላል እንጂ የራእይ ጸሐፊ ራሱ ኢየሱስ አምላክ አለውና አምላክ አይደለም ብሎ ነው የሚያምነው። ባይዘው መንግስትን ለአምላኩና ለአባቱ ለካህናት በሰውነቱ አምላክ አለው አባት አለው ብያለሁ እኔ በሰውነቱ እዚህ ይላል። እዚህ ጋር ሰውነት ምናምን ይላል። ይኸው ለአምላኩና ለአባቱ ያለ አባት ካለ ልጅ እኮ አለ ሰው አለ ማለት እኮ ነው። እሱማ አብ ሲል እኮ እነሱ አስገኝ በሚል ሴንስ ነው። አምላክነት በአምላክነቱ ስለማይሞቱ ሰው መሆን አለበት። ኦንቶሎጂካሊ ስለማይሞት ሰው መሆን አለበት። እሱ አንተ ጭንቅላት ነው ያለው። ባይዘው ስለ ኢየሱስ አወራ ምንም እስካሁን ባይዘው ኢብሮ ራሱ ማለት ነው። ኢብሮ 5 ላይ ራሱ ትክክለኛ ዲፊኒሽን አይደለም። አንተ አስገድደህ ነው ያረከኝ ማለት። አረ ስንቴ ቆይ አንዴ ስንቴ ተረጋጋ። ቀጥል እዛ ቀጠለ። ስለ ኢየሱስ እያወራ አይደለ? እያብራራ ነው። መንግስትም ለአምላኩና ለአባቱ እንድንሆን ላደረገ ለእርሱ እስከ ዘላለም ድረስ ክብር ኃይል ይሁን አለ። ስለ ኢየሱስ እያወራ ነው። እነሆ ኢየሱስ እንደሚመጣ ተናገረ። እነሆ ከዳመና ጋር ይመጣል። ስለ ኢየሱስ ከላይ ጀምሮ ሰላምታው ጋር እያይዞ የነገረን እነሆ ከዳመና ጋር ይመጣል፣ አይኖቹም የወጉት ያዩታል፣ የምድር ወገኖችም ስለሱ ዋይ ዋይ ይላሉ፣ አሜን አለ። ስለዚህ ሰላምታውን ጨረሰ። ኢየሱስ ይመጣ። ይሄ ሁላ እየተወራ ያለው መልእክት አይደለም። ይሄ ሁላ እየተወራ ያለው ሰላምታ ነው። ለሰባቱ ቤተ ክርስቲያናት እየላክ ያለው ሰላምታ ነው፣ መልእክት አይደለም። እስካሁን ድረስ እስካሁን ስለ ኢየሱስ ያወራ ነው። ቀጥሎ የሚያወራው ስለ ኢየሱስ ነው። ቀጥል አሁን ኧረ ቆይ ተረጋጋ። መልእክት አልተጀመረ ሰላምታ ነው። አውዱን አትሳት። ይኸው ለሰባቱ ቤተ ክርስቲያናት እየላክ ያለው ሰላምታ ነው። ይሄ እስከዚህ ድረስ ያለው እስከ ቁጥር 7 ድረስ ያለው ሰላምታው ተበራርቶ ነው እንዳለ ማለት ነው። ሙሉ ሐሳብ እየተናገረ ከዛ ቁጥር 8 ለብቻው ሐሳብ ጀመረ። በቃ ቁጥር 8 ላይ መልእክት እንዲህ ይላል የሚል ነገር ሊጀምር ነው። ቁጥር 8 ላይ መልእክት ሊያስተላልፍ ነው። መልእክት ማስተላለፍ ጅማሮ የሚጀምረው ቁጥር 8 ላይ ነው። መልእክት ከየት መጣ ስንል ራእይ አንዳንድ ላይ እንደምንመለከተው እንትን እያለ ነው። መልእክት ተላልፎ ነው። መጀመሪያ ተወው የሚገባውን ዘንድ ለባሮች እግዚአብሔር ለኢየሱስ ሰጠው። ኢየሱስ መልአኩን ልኮ ለዮሐንስ አመለከተ። መልእክት ተልኳል። እዚህ ጋር ይሄ የተላከው መልእክት መገለጽ የጀመረው ቁጥር 8 ላይ ነው። ይላል የሚል ነገር የጀመረው ማለት ነው። ይሄ ነው ያለው። ቁጥር 8 ላይ እንጀምራለን። ስለዚህ እንግዲያውስ ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል አለ። አሁን ማን ያለው ነው? ማን ነው አልክ? በቃ ስለዚህ አሁን ሁሉን የሚገዛ ጌታ አምላክ ነው ይላል ያለን። ሁሉን የሚገዛ ጌታ አምላክ ማን ነው ብለን ስንመለከት ቀደም ራእይ ምዕራፍ 21 ቁጥር 22 እንትን ስለ 21 ላይ ሌላ ነው። እሱ እኮ 21 ላይ ሌላ ነው። እሺ ሁሉን የሚገዛ ጌታ አምላክ ነው ይላል ያለን። ስንቴ ሁሉን የሚገዛ ጌታ አምላክ ብሎ የራእይ መጽሐፍ ጸሐፊ ከአብ ውጭ ሌላ ያውቅ? ይኸውልህ ምዕራፍ 1 ላይ የተገለጠለት ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ደግሞ የወጉት የተወጋው ኢየሱስ ስለሆነ እሱ ሰላምታ ነው ብያስረዳው አይደል? አልቋል። ሰላምታ ነው እሱ ብያሳይቼ ቁጥር 8 ላይ ሰላምታው ራሱ ስለ ኢየሱስ ነው። ራሱ ቁጥር 5 ብሎ ራሱ ስላንተ ነው ያለው እኮ የለም። ስንቴ ሰላምታው ስላንተ ነው አልተባልክም? ቁጥር 8 እኮ ቀጥሎ ራሱ ስለ ኢየሱስ እየቀጠለ እኮ ነው። አላቆምም። ሰላምታውን እንደ ሰላምታ ያዘው። አሁን አንተ ሰላምታ ለብቻ ሊል የፈለገው ይሄ ነው ብለህ የራስህ ትሰጠኝ። ይሄው እዚህ ጋር ጨርስ። አሜን ብሎ ጨርስ። ምን ትላለህ? 4 ነጥብ ይታያል። አሜን ብሎ ጨርስ። አሁን ወደ ጉዳይ ግባ። ይሄ ሰላምታው ራሱ ከማን የመነጨ ነው ካልከኝ አሜን ብሎ ጨርስ። ኢየሱስ ክርስቶስ ከእግዚአብሔር ነው። ውሸታም ከእግዚአብሔር ነው አይደለም። እሺ ውሸታም ሰው ነው። የመጨረሻው ኢየሱስ ክርስቶስ ጸጋና ሰላም እያለ ከኢየሱስ ጸጋና ሰላም እያለ እሺ ከኢየሱስ ክርስቶስ ጸጋና ሰላም ከኢየሱስ ይታያል። ከሰባቱ ቤተክርስቲያን ካለውና ከነበረው ከሚመጣው ማን የተባለው ያለውና የነበረው ይመጣ የተባለው ማን ነው? ኢየሱስ ነው የሚመጣው። መጀመሪያ ላይ ያለው ኢየሱስ ነው። ካለውና ከነበረው ከሚመጣው ያለው ኢየሱስ ነው። መጀመሪያ ላይ የጠቀሰው የትኛው ነው? የቱ ጋር? ቁጥር 4 ላይ አዎ ታዲያ የሚመጣው ማን ነው ታዲያ? አብ ይመጣል እንዴ? አብ እኮ አይመጣም። አብ አይመጣም። አብ እሺ ኦኬ እዚህ ጋር አሁን ካለው እሺ እዚህ ጋር ስለ ኢየሱስ ነው አለሽ። ካለውና ከነበረው ከሚመጣው የተባለው ኢየሱስ ነው። እሺ በዙፋኑ ፊት ያሉ ሰባቱ መናፍስት እነማን ናቸው? ከሰባቱ መናፍስት አለ ሁለተኛ እየጠቀሰ እሱ ኢሳይያስ ምዕራፍ 11 ላይ የምታገኘው መላእክቶች ናቸው አይደል? ባይቀደም እሱ ዲቴል ነው ተወው። እሱን አትባዛው። እሺ ሶስተኛ ደግሞ ከኢየሱስ አለ። መጀመሪያ ላይ ኢየሱስን ጠቅሶ እያለ የተለያዩ ፐርሶኖችን እኮ ነው እያወራ ያለው።
ኢየሱስ የተጠቀሰው ሶስተኛ ላይ ነው። በቃ አይታ እዚህ ጋር የምትባለው መጽሐፉ እንዳላነበብኩ የምታውቀው በዚህ ነው። ከታመነውም ከምድር ሙታን በኩር ከሆነ ከኢየሱስ ክርስቶስ ሁሉ ሰላምታን የመጣው ሶስተኛ ላይ ነው። መጀመሪያ የተጠቀሰው ነው። ታዲያ ከኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ አለ። ከስንት አካላት ነው ሰላምታና ጸጋ የመጣው? ቁጥር 4 እና 5 ላይ ስንቴ? ከሶስት አካላት ነው መጀመሪያ። እሺ ከሚለው ከሶስት አካላት ነው። እሺ መጀመሪያ ላይ የተባለው ማለት አፖ የሚለው የግሪክ ማለት ነው። ከአብ ከወልድ ከመንፈስ ቅዱስ ነው። እዚህ መጀመሪያ ላይ ያለው አብ ነው ማለት ነው አይደል? ሰላምታው ማለት ነው። አንተ ደግሞ ወልድ ማለት ነው። ምክንያቱም ይኸውልህ ሰባቱ መናፍስት ቆይ አይደለም ልንገርህ። አብዱል ከሪም ስማ አስጨርሳ ሰውን። እሺ የፕሮቴስታንት ኮሜንተሪ ታመጣለህ። አንድ ያውኑ ክፍል ለእንትን ነው የሚለው አስላናል ላሳየ ኮሜንተሪ። ይኸውልህ አሁን ሰባቱ መናፍስት ኢሳይያስ ምዕራፍ 11 ያልኩ ስለ መናፍስቶች መጀመሪያ ስለተጠቀሰው ነው። ማርጂናል ቅርንጫፍ ሄዳል አልተጠየቅም። ስለዛ መጀመሪያ ላይ ካለውና ከነበሩ ከሚወጣው የሚተባለው መጀመሪያ ላይ የተጠቀሰው አይደል? ስለሱ ነው የተጠየቀው። ስለዚህ አልመለሳችሁልኝ። ምዕራፍ 1 ቁጥር 8 ምዕራፍ 7 ቁጥር 7 ማስረጃ እንደው ተአምር አልመለሳችሁ። ይሄው ከሊቃውንት በቃ አሁን አንተ አስረድተናል። ከሊቃውንት ላስይቅ እነሆ በደመና የሚመጣው አብ ነው። በደመና የሚመጣ አብ ነው። ታውታው ነው። ቪው አታሳይኝ። ሲጀመር ቪው አይደለም ስኮላሮች ነው ሲጀመር ገብተዋል አይደል? አንድ ስኮላሮችን ላስይቅ በቃ እዚህ ጋር ማን እንደሚያወራው ይሄ ቁጥር 8 ላይ ይሄው ይታያል። ዘጋብኝ። ዘጋበት ምን እሺ ይብሮ አመሰግናለሁ። ግን ሌላ ትራንስሌሽን ከፈለጋችሁ አምጡልኝና 7 እና 8ን የም ትራንስሌሽን ነው የምታወራው? በቃ እንግዲህ እኛ የምንጠብቀው ማለት ነው ይመጣል ተብሎ የተነገረን ኢየሱስ ራሱ እነሆ ያያችሁት የሐዋርያት ምዕራፍ 1 ላይ እንዲሁ በደመና ይመጣል የተባለው ኢየሱስ ክርስቶስ ነው። እሱ ደግሞ ራእይ ምዕራፍ 1 ቁጥር 8 አልፋና ኦሜጋ ነው ተብሎለታል። አምላክ ነው ማለት ነው። አምላክም ሰውም ነው። ስንቴ በጣም አእምሮ ላይ በእርግጠኝነት የተጫወትክ ነው። ያው እናውቃለን። አሁን በዚህ ሰዓት ጌታ አይደለም አእምሮ ላይ የተጫወትኩ አይደለም። ይኸውልህ አሁን ቅድም እንኳን አንተ ጋር አይደለም እኛ ጋር ራሱ እኛ ጋር ራሱ የዶክትሪን ችግር ሲኖር እንደዚህ የመነጠሩ ያወጡ የሚጠቅሱ ሰዎች አሉ። አውዱ ሙሉ ነው ማንበብ ያለብን። ምን የፍቅር ደብዳቤ ሙሉ እያነበብን አይደል እንዴ? ለምን ነጥለን እናነባለን? ከሚመጣ የተባለው አብ ነው። አሁን እንደገና አለ ሊያዝ ይኸውልህ እንደገና አይቶ በቃ ብዙ አውርተናል እኮ አሁንማ። እኔ ደግሞ ያው ወርጄ ስመጣ እሱ ችግር የለውም። እሺ አብ ይሁን ተው ችግር የለውም። ከዛ በኋላ ሶስቱም ተጠቀሱ አይደለ? ሶስቱም ተጠቀሱ። ስንወርድ ግን ስለማን ነው ዲቴል የሚያወራ? አብ ራሱ ስለማን ነው? ስለ ኢየሱስ እያወራ ወዳጄ ወርድ እየወረደ ሲመጣ ስለማን እያወራ ነው? ኢብሮ አዳምጠህ እንደማ እየወረደ ሲመጣ ቀጥልና ያሳየና እንዴ ከዛ በኋላ ተከተላል። ምናልባት እየወረደ ሲመጣ ስለ ልጁ ነው የሚናገረው። አብ እኮ ስለ ልጁ ነው የሚያወራው ራሱ ሲጀመር ራሱ ደግሞ መንፈስ ቅዱስ አልክ። መንፈስ ቅዱስ ነው እሱን አይገባህም ያልኩ ለዛ ነው። መናፍስት የሚለው መልአክ ስትል እሱ ሌላ ዲቴል ስለሆነ ትቼዋለሁ። ሰባቱ መናፍስት ስንት ነው ሲባል ኢሳይያስ ምዕራፍ 11 ላይ አንዱ መንፈስ በኢየሱስ ላይ ሰው ሲሆን የሚያርፍበት የእውነት መንፈስ፣ የኃይል መንፈስ፣ የእውቀት መንፈስ ያርፍበታል ተብሎ ትንቢት ተነግሯል። እነዚህ በሰባትም ተገልጠዋል፣ በአንድም ተገልጠዋል፣ በልዩ ልዩ መንፈስ ቅዱስ ተገልጧል። ለምሳሌ በኤልያስ መንፈስ ተነስቷል። ሊመጣ ያለው ኤልያስ እኔ ነኝ እኔን ብትቀበሉ ብሏል ኢየሱስ። መንፈስ ቅዱስ አሰራሩ ልዩ ልዩ። ሰባቱን ቆጥረህ ንገረኝሽ ቁጥራቸው ሰባቱንና ኮሜንታሪ ኢሳይያስ እሱን ዲቴል አትግባ ያልኩ ሌላ ኮንፊዥን ስለምትገባ ነው። ለዛ ነው ተወሱ ይቅር። ኮንፊዥን ውስጥ የምገባው አንተ ነህ እንጂ ኮንፊዥን ውስጥ የምገባው ገና ምን ነው አንዱን ሳንፈታ አንዱን ሳንስማ ሌላ መግባት ማለት ነው። በጣም ሌላ ኢሹ ነው የሚሆነው። አብኖ ብለን ጨረስን። ያንን በቃ ሶስት አካላት አሉ። ከሶስቱ አካላት ጸጋና ሰላም ለእናንተ ይሁን ብሎ እየጠቀሰ ነው። በቃ ጨረስን። እሱን እኮ አለቀ። ስለዚህ ዝም አለ እንዴ? ዝም እኮ አላለም ኢብሮ። ለምን አታስጨርሱ? መጽሐፍ አሜን ብሎ ዘጋ። አለቀ። ከዛ አዲስ ያሰማ አሁን ይላል የሚለው ማን ነው? ይላል ኢየሱስ ነው እያለ ያለው ኢየሱስ እኮ ነው። ሰላምታው ከሶስቱም ይመጣልና እግዚአብሔር ይመስገን። ትኩረት ግን የምንወስደው ለዮሐንስ ይላል ብሎ ይነገረው ማን ነው? ኢየሱስ ነው። ኢየሱስ እኮ ነው የታየ ያለው በራእይ። ኢየሱስ እኮ ነው የታየ ያለው። ይላል የሚለው ኢየሱስ ነው። ታዲያ አልፋ እና ኦሜጋ እኔ ነኝ እያለ እኮ ነው ጌታ ኢየሱስ። ሄደ ነገራቸው ለአብያተ ክርስቲያናት ነው።
አረቁ አንዴ ከማን ወስዶ ነው ኢየሱስ ይላል የሚለው? ከአባቱ ወስዶ ነው። በቃ እሺ አይ እናመሰግናለን። ስለዚህ አልፋ ነው ኦሜጋ ነኝ ያለው አብ ነው ማለት ነው። እሺ ቀጥሉ። በቃ አብዱል ከሪም ቀጥሉ። አብ ማለት ነው ኢየሱስ ራሱ አምላክም ሰው ንገረው። ስንቴ ይሰማል? አሁን ከቀደም ጀምሮ እናመሰግናለን። ቴንክ ዩ። ቆይ ስንቴ ሌላ ሰው ድል ስጡ። ቴንክ ዩ ስለ ዲስከሽን። ቆይ የትምህርት ሄደ እያመሰገንኩ እኮ ነው። የበሬት ነው የምታመሳ እኔና አንተ የጀመርነው ቅድም ጀምሮ እንግዲህ ኢየሱስ ላይ ጨረስን፣ ጳውሎስ ላይ የለም። እሺ እስቲ እንትን ላይ ብሉይ ኪዳን ላይ ያለ ያው እንዳለ ሁሉንም ላይ እኮ የለም። በቃ ዛሬ ብዙ ነገር ነው እየተማርከው ቤተስፋ ነገር አሁን እሺ ምንም እኮ ነው የሌለው። ባይዘው ጳውሎስን ጠቀስክ ምን ጠቀስክ? እሺ ሌላ እስቲ አንድ የመንገዳገጃ የምትላትን ጠቅስ ደግሞ ድሮፕ አድርግልኝ እስቲ። አይ በቃ ይበቃኛል። እኔ ራሴ እርቦኛል፣ ደክሞኛል። አሪፍ ነው። ቴንክ ዩ አመሰግናለሁ ስለነበረኝ ጊዜ። ብሮ ከዚህ በፊት አውርተናል ካንተ ጋር አንድ ዙር አልጠቀስካቸውም እንጂ አሁን የተወሰኑ ጥቅሶች ራሱ ነበሩ። አንተ አልጠቀስካቸውም። ብትጠቅሳቸው ኖሮ ድጋሚ ደግሞ እነዛም በትክክል እንዳትተረጉሙ እናሳየ ነበር፣ እነዛንም ታውቅ ነበር። ስለዚህ አሁን ሌላ እንደ መንገዳገጃ ጳውሎስ ኢየሱስ አምላክ ነው ብሎ ያምናል ያልከው አሁን ከኢየሱስ ላይ ቅድም ተጨባብጠን ተለያይተን ነበር። አሁን ጳውሎስ ጋር ወርደን ነበረ። ጳውሎስ ጋር ቆላሲያስ ላይ ያነሳው ሐሳብ እኮ ቆላሲያስ በሱ መለኮት ሙላት ይኖራል ማለት ሳይቀናነስ ሳይሸራረፍ በአምላክነቱ አለ ተዋህዷል ነው። ኦርቶዶክሶች የሚያወሩት ቋንቋ ያግባባል። የተዛክለ ስለመዋሃድ ይናገራል። እስቲ ኃይለ ቃሉን አሳየኝ። ተዋሃደ የሚለው አሁን እኔ ቋንቋዬ ነው። ተዋሃደ የሚለው ኤግዛክት ወርድ አታገኝም። ቅድም ፋላሲ ውስጥ ያጋጩ አታስገባ። ቃሉን የሚናገረው እንመልከት። በቃ ቃሉን የሚናገረው ምን ይላል? እሺ አመሰግናለሁ። በጣም ደክሞኛል። ሌላ ሰው እድል ስጡ። እዚህ ጋር ምናልባት ፕሮቴስታንት ጴንጤ ካለ ኦርቶዶክሶችም ካሉ እንትን ማለት ይችላሉ። ጊዜ ስመጣ እንግዲህ ኢምፕረስ የሆነ ታይትል ካለ እንድታስገቡኝ እንትን ላይ አጥንተና አይቶ ኢየሱስ ላይ ኢየሱስ ላይ ሌሎች ላይ እንትን ላይ ዘና ይሄ እንትን ላይ አጥንተና እስቲ ሌላ ነቢያት እስከዚህ ቀደም ያሉ ነቢያት የምትላቸው ጋር ስለ ኢየሱስ ተናግረዋል ወይ የሚለው ላይ እዛ ላይ ደግሞ እስቲ አይተና ሰብስበና ጥቅሶችን አለ አሁን ባነሳ ራሱ ጳውሎስም ቅድም የጠቀሰው ማለት ነው። ጳውሎስ ቅድም የጠቀሰው አትበል። ምንም አልጠቀስክም። ጳውሎስ ኢየሱስ አምላክ ኤፌሶ ምዕራፍ 2 ቁጥር 20 በነቢያትና በሐዋርያት መሰረት ታነጻቸዋል የሚሉ ነቢያቶች ስለ ኢየሱስ ኢሳይያስ ለምሳሌ በጣም በፍንትው አድርጎ ተናግሯል። ስለሱ ኢየሱስ አምላክ ነው ብሎ 53 ላይ ምዕራፍ 6 እግዚአብሔርን በታላቅ ዙፋኑ አየው። ምዕራፍ 6 ላይ 53 ያየው በታላቅ ዙፋን ላይ ያየውን እግዚአብሔር ማመን አልቻልኩም፣ ሰው ሆኖ ተገኘ አለ። ስለ ኃጢአታችን ማለደ አለ። አረ በፈጣሪ ስማላኝ ማረ ተረጋጋ። ጥቅሶችን እናውጣቸው። እሺ በቃ ይብቃን እንዴ አወራሁ እኮ የሆነ ነገር ስህተት ነው ያወራሁ እንዳለ ሌላ ጊዜ በደምብ ተጠናክሬ ልምጣ አብዱ። እሺ በቃ ሰብስባቸውና ሰብሰብ ምናምን ብለናል። እንደ ዛሬ ብዙ እንትን ያው መጨረሻ ላይ ተጨባብጠን እኛ አንተ እንድትድን ነው እሺ የምንፈልገው። ምንም ነገር አለ ዲፌንድ ይናል ዋናው የትክክለኛው መንገድ እንድትመራ። አዎ ግን እኔ በጣም ሁሉ የእናንተንም ለማወቅ ካንተ አሁን በጣም ተምሬያለሁ። ዛሬ ግሪኩ ማየት እንዳለብኝ በደንብ ይሄ this is my assignment አነባለሁ። ምክንያቱም ዕውቀት ገና ብዙ አይደለም። እኔ ራሴ መጽሐፍ ቅዱስን ሙሉ በሙሉ እንድናውቅ አይደለም ግን ለመዳን የሚሆን አይደለም ማወቅ አለብኝ አይደለም ማወቅ ግን አለብኝ። ለመዳን ብዬ ሙሉ ካላወቅ አትድንም ሳይሆን እንዳመንኩኝ እንደዳንኩኝ አምናለሁ። ግን ማወቅ ደግሞ በጣም ህይወቴን ያስተካክላል ብዬ ስለማምን ግሪኩን ለማንበብ ሞክራለሁ። ኢብሮም አንተም ቴንክ ዩ አመሰግናለሁ። አላህ ይስጥልኝ ብያለሁ። አንተም ባርከኝ እስቲ። አላህ ቀጥተኛው መንገድ ይምራ። ልብህን ንጹህ አድርግ። እሺ ልብህን ንጹህ አድርግ። ቀጥኛ ሌላ ነገር የለንም የምንመኘው። ለአንድ አካል መዳንን ነው የምንመኘው። አይ ነው